ሁለት አይነት ምርጫ ብቻ ተሰጠ ከዛ ከሁለት ምርጫ ከወጣ ትክክል አይደለም የሚል ድምዳሜ ይዘህ ነው ምን ማለት ነው ለምሳሌ አንተ ያላህ ቃል ምንድነው ብለን ተጠይቀንና አንተ ሰፖዝ ያደርገህ የመጣው ምንድነው ወይ ፈጣሪ ነው ወይ ፍጡር ነው ዳይኮቶም አድርገዋል ሁለት ብቻ ትራይ እንደሌለው አስዩም አድርገዋል ያ ማለት ምንድነው ሶስተኛ አማራጭ እንደሌለ ነው አንተ አይምሮ ውስጥ ያለው ማለት ነው እኛ ያለው ነው ደግሞ ሁለት ብቻ አይደለም አማራጩ ሶስተኛ የሆነ አማራጭ አለ ብለን እየነገርንህ ነው ምሳሌ ወልደ ዋህድ በግ ነው ወይስ ጢንዚዛ ነው ብዬ ተናግሬ ከሁለቱ ምርጫ ብቻ እንዳትወጣ ሁለቱን ብቻ መልስልኝ ብዬ ስቲክ አድርጌ ብጠይቅህ ኖ እኔ በግም አይደለሁም ጢንዚዛም አይደለሁም እኔ ሰው ነኝ ብለህ ሶስተኛ ምርጫ ታመጣለህ አይ ከሁለቱማ ልትወጣ አትችልም ብዬ ንቅንቅ ላረግህ ብዬ እዛው የምታገልህ ከሆነ ዳይኮቶማይዝ አደረከው ይባላል ኦኬ ስለዚህ አሁንም በተመሳሳይ ቁርአን ፈጣሪ ነው ወይስ ፍጡር ነው ብለህ ጥያቄ ስትጠይቅ እኛ ፈጣሪም አይደለም ፍጡርም አይደለም ሶስተኛ አማራጭ አለ ብለን እየመለስን ነው ይሄ ገብቷል አሁን ያን ሶስተኛ አማራጭ ነው እኮ ነገሩኝ ያልኩት እኮ አዎ ግን ይሄ ገብቷል ዳይኮቶማይዝ ማድረግ እንደሌለበት ገብቷል ሶስተኛው አማራጭ ምንድነው ነው የኔ ጥያቄ በጣም ጥሩ ሶስተኛው አማራጭ ደግሞ ይኸውልህ አሁን ፈጣሪ ነው ፍጡር ነው ይሄ ያንተ ዳይኮቶማይዝ ነው ሁለቱ ነው እኛ ደግሞ እያልን ያለነው የፈጣሪ ነው ፈጣሪ ነው ሳይሆን የፈጣሪ ነው ስንል ምን ማለታችን ነው የሱ ባህሪው ነው ተለይቶ ራሱን ዲስቲንክት የሆነ ፐርሰን አይደለም ብለን እየተናገርን ነው ለምሳሌ ላስረዳ በጣም ግልጽ ስለሆነ መረዳት ከፈለክ በጣም ግልጽ ነው አይ ዝም ብሎ መታገልም ከሆነ ትችላለህ ለምሳሌ አንተ ታዝናለህ ለምሳሌ አንድ ሰው ለምሳሌ ሲቸገር ምናምን ታዝናለህ አይደለ ወልደ ዋህድ የሰው ባህሪ ነው ይሄ ታዝናለህ አይደለ ታዝናለህ እንግዲህ ታዝናለህ ለምሳሌ ሰው ሲቸገር ሰው የሆነ ነገር ሲሆን ምናምን ታዝናለህ ያ ይሄ ያንተ እዝነት ራሱን የቻለ ፐርሰን ነው ዲስቲንክት ካንተ የተለየ ራሱን የቻለ ወልደ ዋህድ ነው አይደለም ግን ካንተስ የተነጠለ ነው ምንድነው አሁን እንትን አይደለም እኮ አካል የለው የሚሰራው ነገር የለ የሚያደርገው ነገር የለ የሚፈጥረው ኢፌክት ምንም አይነት ኢፌክት የሌለ ነገር ማዘን እኮ የሚፈጥረው ኢፌክት እኮ ባህሪህ ነው አይደለ ኢፌክት ነው ባህሪህ ነው አይደለ ያንተ ምንም የሚያመጣው ነገር ምንም አይነት ነገር የሚያመጣው ነገር የለም የሚያመጣው ነገር አለ አላልኩም እየፈጠረ እኮ የሚያመጣው ነገር አለ አላልኩም ባህሪው ግን ይሄ ባህሪው ካንተ የተለየ ነው ይሄ ባህሪ ሊለይ ይችላል ከኔ እዝነት የሚባለው ለብቻው ተለይቶ ጨካኝ ሊሆን ይችላል እኔ ማለት ይችላል ጨካኝ ሊሆን ይችላል ነው የምልህ ተቀይሮ ባህሪ ኖ እሱ አይደለም እሱ መቃየሩን አይደለም ይሄ እዝነት የሚባለው ባህሪ ካንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል ወይ ነው በቃ እቺን ብቻ መልስ እንዴ መልሳት እየገባህ ስለሆነ መልስ ግድ የለም እዝነት እንደዚህ አይነት ባህሪ የለውም ለብቻው ተለይቶ እኔ ወልደ ዋህድ ነኝ ቢለይም ባይለይም እንደዚህ አይነት ባህሪ እንደዚህ ማድረግ አይችልም ነው የምልህ ገባኝ ስለዚህ አሁን መግለጽ አይችልም ወልደ ዋህድ ስቴፕ ባይ ስቴፕ ከመጣን በደንብ ይገባል ጀስት ብሎክ አድርገህ ግን ዲፌንድ ለማድረግ ከሆነ አውቀህ እንት ይኸውልህ ቼንጅ ማድረግ ትችላለህ በፍጹም አይደለም ስቴፕ ባይ ስቴፕ ይኸው እየሄድን ነው ይለያል አይለይም እቺን አንድ ባንድ አይለይም አይደለ ቆይ ምንድነው የሚለየው ያንተ ባህሪ ይሄ እዝነት ብለን የጠራ ነው ባህሪ ይለያል ስትል በምን መልኩ ነው ይለያል ማለት በጣም ጥሩ ጥያቄ ይለያል ብሎ ማለት ካንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል ማኒፌስት ማድረግ ይችላል ራሱ አይ እንደዚህ አይነት እንትን አይደለም እኮ ይሄ ማለት አይችልም ስለዚህ አይችልም የሌለ ነገር እኮ ነው አሁን ይሄ እኮ የሌለ ነገር ነው እኮ አይችልም ጥሩ ነው የሌለ ነገር ነው ማለትህ ለኔ እየደገፍከኝ ነው ስለዚህ አይችልም ማለት የሌለ ነገር ነው ማለት እኮ እንዴት ታውቃለህ የሌለ ነገር የሆነበት ምክንያት ምንድነው የሚጨበጥ የሚዳሰስ የሚሰራ የሚያደርግ ነገር አይደለም ሐሳብ ነው አሁን ባህሪ ነው ማለት ሐሳብ ነው ባህሪ ነው ማለት ባህሪ አይደለም ሐሳብ ነው ስሜት ነው ባህሪ አይደለም ባህሪ አይደለም አሁን ደግሞ ማዘን ስሜት እኮ ነው አይደለም እሺ ባህሪ የለህም አንተ ችግር የለውም እኔ እዚህ እዝነት የሚለው ላይ አልጨቃጭቅም ባህሪ አለ እኔ ድንገር አይደል ሰው ነኝ እኔ ባህሪ የሰው ባህሪ ነው የሰው ባህሪ በቃ በጣም ጥሩ አንዱን ጥራ ከሰው ባህሪ አንዱን አንተ ያንተን አንዱን ጥራልኝ ሰውነት የሰው ባህሪ በተፈጥሮ የሚገኝ ነገር ነው
የሰው ባህሪ ጥራ አንዱን እኮ ልነግርህ እኮ ነው። የሰው ባህሪ ከሶስቱ የነፍስ ባህሪና ከአራቱ የስጋ ባህሪ ነው የሚገኘው። ወልደ ዋህድ በአማርኛ ነው የምንግባባው። ስለዚህ አንዱን ጥራ ቶሎ እኮ የሰው አንዱ ባህሪ መናገር። በጣም ጥሩ። አሁን አንተ መናገር በቃ መናገር አንዱ ባህሪ ነው። ተስማምተናል። መናገር የሚባለው ራሱን የቻለ አካል ነው። መናገር የሚባለው የሚችለው አካል ነው አልኩ እንዴ? እኔ ባህሪ አካል ነው አላልኩህም። እየጠየኩህ ነው፣ ላስረዳህ እየጠየኩህ ነው። መናገር የሚባለው የሰው የባህሪ አንዱ አካል ነው። የሰው የባህሪ አንዱ አካል ነው። ይሄ አንዱ ባህሪው ይሄ መናገር ያልከው ባህሪ አዳምጠኝ። አንዱ ባህሪ ይሄ መናገር ያልከው ከብዙ ባህሪያቶች ብዙ ባህሪ አለን። ከብዙ ውስጥ አንዱን መረጥክ፣ መናገር። ጥሩ። ይሄ መናገር ያልከው ባህሪ ራሱን ችሎ አካል ኖሮት እኔ ወልደ ዋህድ ነኝ ማለት ይችላል? እየተናገረ ካልገባ ደግምልሃለሁ። ይሄው እኔ ወልደ ዋህድ ነኝ አለ ጫለ። ጥያቄን ልድገምልህ፣ በደንብ አዳምጥ። እሺ፣ ለመጨረሻ ጊዜ ልድገምልህ። እሺ፣ በደንብ አዳምጥ። እሺ፣ ይሄ መናገር የሚባለው ባህሪ እሺ፣ አዳምጥ። ራሱን ችሎ ፐርሰን ሆኖ ካንተ ተለይቶ እኔ ወልደ ዋህድ ነኝ ማለት ይችላል? ላረጋግጥ። እኔ ወልደ ዋህድ ነኝ። ደረስ አንተ ጋር ላሐውለ ወላ ቁወተ። ራሱን ችሎ ፐርሰን ታውቃለህ? ፐርሰን አካል አማርኛ አይችልም አውቆ የተኛ ሰው አይደለም። ሰላም አለይኩም። እኔ ወልደ ዋህድ ነኝ። ራሱን ችሎ አይደለም የመጣው ንግግር። ወልደ ዋህድ እኮ አለሽ። ስሚዝ ባይዘው እኔ ነኝ እንደ ይዞ የመጣሁት። አንድ ሚዩት አድርግ። አንተ ሚዩት አድርግ። በጣም ገና በጣም የሚገርም ነው እኮ። ሚዩት አድርግ። አንተ ስሚዝ ባይዘው እስካሁን ዱዳ በግ ራሱ ማናገር ተጀምር ነበር። ስሚዝ በዚህ እንትን ዱዳ በግ ማውራት ይጀምር ነበር እስካሁን ማለት ነው። ከወልደ ዋህድ ጋር እኔ ምንድን ነው የምታወሩት? እኔ እኮ ወላሂ ግራ ነው የሚገባኝ። ይሄ ሰውዬ እኮ የለውም እኮ ጭንቅላት እንዴ! አስወርደውማ ባላ በጣም አይደል እንዲያመንኩ እንትን ነው መናገር ፈልጓል ግን አፈረ። ገብተዋል። ይሄ ሙሉ ህዝብ ባለበት ሰው ማመን ከበደው እንዴ! እኔ ወልደ ዋህድ ነኝ አለኝ። ደረሰህ ድምጽ ይላል እንዴ? በአላህ ሙድ ይዛል። ቅድም እኮ ነው ጃቢር ሲያወራው እኮ ነው የተመለሰለት ጥያቄው። ያውቀዋል ግን ከበደው። አዎ ተመልሷል ማለት ከበደው እንዴ! ጃቢር እኮ 50 ጊዜ እኮ ነው የፈጣሪ ነው ይሏል፣ ይደግምለታል። አይ ቅድም በቃ አንተ ያልከውን እንትን ውስጥ ነው እሱ። በጣም ለሱ አዲስ ነገር ነው ታውቃለህ። ድንጋይ የሚበላ ነው የሚጠጣ ነው አይነት ጥያቄ እኮ ነው እሱ አሁን እየጠየቀ ያለው። ከዛ አይ በቃ የሚበላ ነው ወይ የሚጠጣ ነው እንድትለው ነው የሚፈልገው። ምን አይነት ጃይ ከእንደዚህ አይነት ሰዎች ጋር ይሄ ለመጨረሻ ጊዜ ልክ ዊን ስታደርጋቸው አፒል ቱ ዲቫይን ሴክሬት ነው። ኤኒዌይስ ከእንደዚህ አይነት ሰዎች ጋር ለመከራከር ሂስቶሪካል ፋክት ነው ይዘህ መምጣት ያለብህ። ባይዘው እዛው መጽሐፍ ላይ ሆነ መከራከር አይደለም። ምክንያቱም መጽሐፉ ለብዙ ኢንተርፕሪቴሽኖች ለብዙ ትርጓሜዎች የተጋለጠ ነው። እንደዚህ አይነት ሰዎች ጋር መግባባት አትችልም። ገብቷል አይደለ? መጽሐፉን እንደፈለክ ሰንጥቀህ 50 ጊዜ ሰነጣጥቀህ 50 ዲኖሚኔሽን መፍጠር ትችላለህ። ሂስቶሪካል ዲቤት ማድረግ ትችላለህ። ባይዘው ሂስቶሪውን አያውቁትም። ገብቷል አይደለ? ብታስገባው እኔ ብጠይቀው ኖርማሊ ኦልሬዲ እስከዛሬ ድረስ ዲቤት የሚያደርጉት መጽሐፍ ቅዱስን ይዘው ዲቤት የሚያደርጉት። ሂስቶሪካሊ ብትጠይቀው ለምሳሌ ሆሞዩሲስ የሚለው እንዴት መጣ? ኢሴንስ ምንድነው? ኦዚያ ምንድነው? ካፓዶሺያን ፋዘሮች ምን አሉ? እና አትናቴዎስ እና አውግስቴ ምንድነው እምነታቸው? ሂስቶሪካል ፋክት የተጻፈውን ይዘህ ብትጠይቃቸው ባይዘው ማለት ተመልሶ አይመጡም ቤት። ገብቷል አይደለ? እንደዚህ አይነት ሰዎች መጽሐፉን መከራከር አይገባም። ባይዘው ጊዜ ማጥፋት አይገባም። አይ በጣም ልክ ነህ፣ ግን ከማን ጋር ነው? አሁን ከዚህ ልጅ ጋር ያልካቸው ነገሮች አንዱም አይገባውም። አንተ እኔ እኮ በጣም በግልጽ አማር እንዴ ጭራሽ ሂስቶሪካል ለመከራከር የገባን ሰው ልታስተምረው አትችልም።
ለመከራከር አሁን እኮ ባይዘው መከራከሩ እኮ አይደለም ችግሩ። በነገራችን ላይ ቫላር ያወራቸው ነገሮች ምናምን ኢትዮጵያ ያማከሉ አይደሉም። በብዛት ትልልቅ አፖሎጂስት የሚባሉ ሰዎች ስለ ሩሲያ ፕሮሶፖ ምናምን እንደዚህ ሊያወሩ የሚችሉት እንጂ እነዚህ ጋር ማውራቱ እኮ ምንም ችግር የለው። ይሄ ግን በጣም ሎ የሆነ ነገር ባይዘው። አሁን እግዚአብሔር ሰሚ ነው፣ አዎ ሰሚ ነው። መስማቱ ፍጡር ነው ፈጣሪ። እግዚአብሔር ተመልካች ነው፣ አዎ ተመልካች ነው። እይታው ፍጡር ነው ፈጣሪ። እግዚአብሔር ተናጋሪ ነው፣ አዎ ንግግሩ ፍጡር ነው ፈጣሪ። በቃ እንደዚህ አይነት አካሄድ እኮ ነው የሆነ አለ አይደለ? እያንዳንዱን ፊኬ እዚህ ላይ ልጠይቅ እስቲ አንድ ነገር። ቆይ አንዴ እውነተኛው ቆይ አንዴ የገባኝ የሆነ ነገር ነበርና፣ ኧረ ቆይ እውነተኛው ቆይ አንዴ እቺ ጽዋ ከኔ ትለፍ፣ እቺ ጽዋ ከኔ ትለፍ። ወይ ደግሞ ከጃጋ ወይ ደግሞ ከስሚዝ ጋር እስቲ ከሱ ጋር ትቀጥላለህ። ሀሳቤን ልጨርስና ከነሱ ጋር ባይዘ በሌላ አካውንት እኔ አሞኝ ተኝቼ ምናምን ነው እና በሌላ አካውንት እየሰማሁ በጣም ተናድጄ ነው በአካውንት የመጣሁት። በጣም ነው ዌስት ያደረጋችሁት። እና ክርስቲያኖች ትልቁ ችግራቸው በተለይ የእግዚአብሔር ቃል ሲባል ራሱ እኮ በሁለት ይከፈላል። ዝሩ ቃልና አካላዊ ቃል ተብሎ አሁን እሱ ኦርቶዶክስ ነው ወልድ ዋህድ። ዝሩ ቃል ምንድን ነው? ኖርማሊ ንግግሩ ነው። አካላዊ ቃል ደግሞ ያው ኢየሱስ ክርስቶስ በመጀመሪያ ተብሎ ብቻ ይሄዳል ነው። እኛ አካላዊ ቃል የሚባል ነገር አናምንም ነው እኛ ሙስሊሞች። በቃ አለቀ እኮ ሌላ ምንም ነገር የለም። እግዚአብሔር ተናጋሪ ነው ወይ? አላህ ተናጋሪ ነው? አዎ ተናጋሪ ነው። ንግግሩ ፍጡር ነው ፈጣሪ። የተናጋሪነቱ መገለጫ ነው። አለቀ። ተናጋሪ ነው፣ ንግግር አለው። ኖርማል ንግግር ነው። በቃ ቁርአን ምንድነው? የአላህ ንግግር። ፍጡር ነው ፈጣሪ። የፈጣሪ ነው። ፈጣሪም አይደለም ፍጡርም አይደለም፣ የፈጣሪ ነው። ትእዛዛዊ ቃሉ ሲባል ትእዛዛዊ ቃሉ ደግሞ መፍጠሪያው ነው። ልክ አንድ ሰው በዶማ ቢቆፍር ዶማው መቆፈሪያ ነው እንጂ ቆፋሪም ተቆፋሪም አይደለም። ዶማው ምንድነው ሲባል መቆፈሪያ ይባላል። በቃ አለቀና በጣም እንትን ነው። አይ ዶማውማ ወልድ ነው ከኔ ተላክል ያለው አንተ አላወራህም። እውነተኛ ደህና ደሩ። ለማንኛውም እኔ ልስማ። ዶማው ወልድ ነው መቆፈሪያ አይደለም። ተሳስተሃል። አይ ጃኮ የመጀመሪያ ሴንቴንስ ላይ ነው የመለስክለት። ትዝ ካለ የመጀመሪያ እንደጠየቀ ስሚዝ ምን መሰለ ችግሩ? አሁን ምን መሰለክ የአላህን ቃል ኢየሱስ ክርስቶስ ማድረግ ነው የፈለገው ልጁ። ገባካ? በቃ ይሄ ነው ትግሉ እኮ። በቃ ኢየሱስን ማድረግ ፈልጓል። እኔ ደግሞ ምን ላረግ መሰለክማ የነበረው ከአንተም ጋር እንደማትግባቡ አውቃለሁ፣ ግን የሆነ ስታንዳርድ አስቀምጥለትና ተስማማላ ተስማማም ትሏለህ። ካልተስማማ ወደ ራሱ ትሄድለታለህ። ከዛ ራሱ የዛን ይመልሳል። እሺ እውነተኛው ምንድነው ሐሳብክ? እዚሁ ላይ እኔ አንድ የገባኝ ነገር አለና ምናልባት ከተሳሳትኩኝ በዛው ታርሙኛላችሁ። ከተሳሳታችሁም እናንተም ለመታረም ትሞክራላችሁ ማለት ነው። ምንድነው መሰለክ የፈጣሪ ቃል መፍጠሪያ ነው ብለሃል። መፍጠሪያ ነው የሚለው ይስማማኛል። ግን መፍጠሪያ ነው ማለት ፈጣሪ ነው ማለትስ አይሆንም ወይ? ይሄን ምልለም ያው አንተ አሁን ምን መሰለህ ለአንተ ችግር የለውም ሶስት ፈጣሪ ያለ ብለህ ስለምታረም እንትን አካላዊ ቃል የሚለውን እርሰው። አካላዊ ቃል እዚህ ኖ አይ አንተ ሶስት ፈጣሪ ነው ብለህ የምታምነው ችግር የለብህም ለአንተ። አንተ ኦልሬዲ ቃል ፈጣሪ አካላዊ ቃል አይ አንተ ለዛ አሁን በዚህ ላወራህ ሳይሆን እኔ የፈለኩት የፈጣሪ ንግግር የፈጣሪ ቃል ይባላል። አሁን የፈጣሪ ቃል ወይም ንግግር መፍጠሪያ ነው አይደል? አዎ መፍጠሪያው መናገሪያም ሊሆን ይችላል ብቻ ሳይሆን ፈጣሪ ፈጣሪ አይደለም። አሁን እሱን ነው ማመጣለው። እንዴት መፍጠሪያ እንደሆነ እኔ የገባኝን ልንገርህና ነው መፍጠሪያ እኮ ተስማማን። ገባካ? ፈጣሪ የሚሆነው ከሱ ተነጥሎ መሆን አለበት። ገባካ አይደለ? የአምላካችን ቃል ፈጣሪ ከሆነ ፈጣሪ አምላካችን አለ፣ ሁለተኛ ፈጣሪ ደግሞ የአምላካችን ቃል አለ፣ መነጣጠል አለበት። አንተ ግን ከአንድ በላይ አምላክ ስለምታመልክ ለአንተ ችግር የለውም ነውና ምንድነው ዛሬ ያሰብኩት ኖ አካልን እንዳታመጣብኝ። አሁን እኔ ልክ አላህን ልክ እንደናንተ አምላክ ቆጥሬው አላህ ሲናገር በሚለው ሂድ። በቃ እሺ አሁን አንድ ጥያቄ ልጠይቅህ። እግዚአብሔር ለምሳሌ ኦሪት ዘፍጥረት ላይ ብርሃን ይሁን አለ አይደለ? አዎ ብርሃንን የፈጠረው ቃሉ ነው ወይስ እግዚአብሔር ነው? ቃሉም እግዚአብሔርም ነው የፈጠረው። ለምሳሌ እንምልክ
ለመሰለ ምልክ አሁን ምን በለኝ መሰለ አንተ አፌ ይዘጋ በለኝ እስቲ አፌ ይከፈት ልሳኔ ይዘጋ በለኝ ልሳኔ ይከፈትሽ አይ ይዘጋ በለኝ አይ ለምን ይዘጋ ይከፈትልህ ተከፍተዋላ እንዲዘጋ ነው የፈለኩት እሺ ልሳኔ ይዘጋሽ በየትኛው አቅም ትዘጋኛለህ ይሄው እያወራሁ አይደል እኮ የኔ ቃል ከንግግር በላይ እንትን አይደል አረ ሎጂክ ታልከሰከሰች ዛሬ ምንድነው እኔ አራራተው አሁን ተመልከት አሁን ተመልከት ይህ ነገር ሊያመጣ መስሎኝ ነበር ታውቃለህ አሁን ተመልከት አሁን ልሳኔ ይዘጋ የሚል ቃል ከአላህ አፍ ሲወጣ ግን ቃሉ ንግግሩ ቀጥታ ይዘጋኛል እኔ እሺ ቆይ ስለዚህ የአላህ ንግግር ራሱ ቆይ እውነቱ አላህ ብቻ ሳይሆን የሚዘጋው የአላህ ንግግር ራሱ ዘጊ ነው ኖ እኮ አይደለም ቆይ አይ አንዴ ቆይ ሐሳቤ የኔ ቃል ቆይ የኔ ቃል ዘጊ ነው ወይስ ዘጊ አይደለም ዘጊ አይደለም እሺ በቃሊ ላይክ ይሄ እኔ የተናገርኩት ቃል ለመዝጋት ስሞክር የነበረው እኔ ነኝ ወይስ ቃሌ ነው አንተም ቃልህ ምን እኮ ሊዘጋ የሞከረው እኔ ነኝ እንጂ እኮ አንተ በቃልህ እኮ ነው ልዘጋኝ የሞከርከው ስለዚህ እኔ ብቻዬን አይደለሁም ቃሌን ብቻውን አይደለም እኔ በቃሌ ያንተን ልሳን ልዘጋ ነበር አይደለ አዎ አንተ በቃልህ ስለዚህ ቃሉ የማን ነው ካንተ ነው የወጣው የኔ ነው ከኔ ነው የወጣው የኔ ነው ይነጣጠላል እኮ ይኸውልህ ምን መሰለህ አሁን እዚህ ጋር ፖይንቱ ከአካል ቃል ወጣ አይደለ አሁን ያ ቃል ሄዶ ምን ያደርጋል ያንን ሰው ይዘጋዋል እኮ ማን ነው እንዲዘጋ ያደረገው ያ አካል እኮ ያ አካል ታዲያ በቃሉ ነው የሚዘጋው ኢንስትሩመንት አዎ ስለዚህ አካሉም ዘጊ ነው ቃሉም ዘጊ ነው መዝጊያ ነው ቃሉ እንጂ አካሉ ይኸውልህ አካሉም ዘጊ ነው ማለት ቆይ አሁን እውነተኛው አይደለም ዘጊ ኖ ዛሬ አሁን ምን መሰለህ ምን እናወራለን መሰለክ ዛሬ ካንተ ጋር በኢየሱስ ክርስቶስ አምላክነት ዙሪያ እናወራለን አይደለም ኖ እኔ እቺ ናት አሁን አንተ እንድታሳየኝ የፈለኩት ማስረዳክ ምን መሰለክማ ቆይ እኔ አሁን ይኸውልህ እኮ ላስረዳክ ሲወጣ ቃሉ እኔ ጋር መጥቶ ልሳኔን ይዘጋዋል ልሳነ ይዘጋስ የሚለው ቃል በቃሉ ግን ማን ነው የዘጋው በቃሉ ማን ነው የዘጋው አላህ ስለዚህ አይካደለ አላህ ነው ዘጊው ያለውን አካል ራሱ እውነተኛው አንዴ ላስረዳክ ያንተን ልሳኔ የዘጋው አላህ ነው የዘጋው ደግሞ በምንድን ነው በቃሉ በቃ አካሉ ዘጊ ነው መዝጊያ ነው አካሉ ዘጊ ነው ዘጊውማ አላህ ነው አካሉም ዘጊ ነው እኮ አካሉ ዘጊ ካልሆነ እኮ ቃሉ ሊዘጋ አይችልም ኖ መዝጊያ አካሉ ብቻውን ቆሞ መዝጋት አይችልም ስለዚህ አላህ ነው የሚዘጋው በቃሉ ይሄን ነገር መረዳት እንዴት ነው የሚያቀታችሁ እሺ ቆይ ላስረዳህ ቆይ ላስረዳህ አንተ አይንክ ያያል አንተስ እኔ አያለሁ በምንክ በአይኔ ኦኬ አንተ ነህ በአይንክ የሚያየው ወይስ አይንክ ነው የሚያየው እኔ በአይኔ አያለሁ ኦኬ ግን አይንክ ግን አያይም አይደለ ያንተ ማያያ ነው አይኔማ ያየ ነው እንጂ ያየኩ ኦኬ አይንክ በምኑ ነው የሚያየው አይኔ ከኔ የወጣ ነው ከኔ የተገኘ ነው አይንክ በምንድን ነው የሚያየው አይቶ ነው እኔን የሚያሳየኝ እንደማለት እኮ አንተ ነህ በአይንክ የምታየው እንጂ እውነተኛው እንዴት ነው ይሄ ነገር በጣም እሺ ቆይ አንተ ነህ የምታወራው አይ ቆይ አንተ ነህ የምታወራው ወይስ አፍክ ነው የሚያወራው እኔ ነኝ የማወራው አፍክስ አፍህም ማለት ይችላል አፍክ ያወራል ወይስ አንተ ነህ የምታወራው አፍህም ብትል ችግር የለውም አንተ ብትል ያው ነው አንተ ነህ በአፍክ የምታወራው እንጂ አንተ በአፍክ ታወራለህ አንተ አውሪው ነህ አፍክ ደግሞ ያንተ ማውሪያ ነው ገባክ እኮ ይኸውልህ አሁን እኔ እኮ እያልኩ ያለሁት ምን መሰለህ ጃ አሁን እግዚአብሔር ሰማይ ይሁን ሲል
ቃሉ ንግግሩ ቀጥታ ሄዶ ሰማይን ፈጠረ። በቃ ንግግሩ እኮ ነው የፈጠረው። ኖ አምላክ ነው እንጂ የእግዚአብሔር ንግግር መፍጠር ይችላል እኮ። መፍጠሪያ ነው ማለት ትችላለህ ነው ማለት መፍጠሪያ ነው። መፍጠሪያ ፈጣሪም ነው ማለት ትችላለህ። መፍጠሪያ ማለት ኖ ፈጣሪውማ እኮ ፈጣሪውማ ያ የፈጠረው ነው የተናገረው ነው። ፐርሰኑም ይኸውልህ አካሉም ፈጣሪ ነው፣ ንግግሩም ፈጣሪ ነው እኮ። ሁለት ፈጣሪ ሆነብሃል። ቆይዋ ባህሪውም ፈጣሪ ነው፣ አካሉም ፈጣሪ ነው። አየህ እውነተኛው አንድ አላህ አካል የፈጣሪነት ባህሪ አለ፣ አካሉም ፈጣሪ ነው። አንድ እየሰማኸኝ እውነተኛው ፖይንት የገባችሁ ገብቶናል። እውነተኛው ይሰማል? አዎ ይሰማኛል። አሻ አንዴ ሚውት አድርገው። እሺ አሁን ሚውት ያስደረገ ማን ነው? እኔ ነኝ? ቃሌ ነው? ማን ነው ያዘዘ? እውነተኛው ቃሌ ነው መጥቶ ሚውት ያደረገው? ሚውት ላንሳ እኮ አሁን ሚውት አድርግ ያልኩ እኔ ነኝ ሚውት ያስደረግኩ ወይስ ቃሌ ነው ሚውት ያስደረገ? ቃልህም አንተም። ቃሌ ማን ነው እስኪ ንገረኝ። ቃሉ ካንተ የወጣ ነው እኮ። እኔ በምን ነው ያዘዝኩ አንተን? በቃልህ። ስለዚህ ቃሌ አድራጊ ነው ወይስ ተደራጊ ነው? አድራጊም ነው እንጂ ይኸው ቃልህ እኔ ጋር ባይደርስ ኖሮ እኔን ሚውት ያስደርገኝ ነበር እኮ። አይደለም ቃሌ ማድረጊያ ነው። ቃሌ አንተን ሚውት እንድታደርግ ያዘዝኩበት ነው። አሁን ለምሳሌ አንተ ይኸውልህ ፒኬ አረቆይ ምሳሌውን ቆይ በልብህ ሚውት አድርግ ብትለኝ ኖሮ ሚውት አደርጋለሁ እኮ። ታደርግ ነበር? አታደርግማ? አላደርግም። ስለዚህ ቃልህ ራሱ አድራጊ ነው። አንድ እውነተኛው በቃሌ አዘዝኩ አይደል? አዎ። ቃሌ ምንድነው? ማዘዣዬ ነው ቃሌ አይደል? አዎ እኮ በቃ ይኸው አለቀ። አዛዡ እኔ ነኝ፣ ታዛዡ አንተ ነህ፣ ማዘዣዬ ደግሞ ቃሌ ነው እኮ። ማዘዣህ እኮ ነው ሚውት ያስደረገኝ። ማዘዣዬ አዛዡ ግን አይደለም። ላይክ አዛዡ አይደለም ማዘዣዬ። አዎ አየክ፣ አዛዡ አካል ፐርሰን ነው። አዛዡ አምላክ ነው። ይኸውልህ አካልህም አምላክ ነው። ካንተ የወጣውን ባህሪህም አምላክ ነው። አይደለም አንዴ እውነተኛው አዛዡ እኔ ነኝ አይደል? እንግባባለን። ታዛዡ ማን ነው? ቃልክ። ታዛዡ ማን ነው? እኔ ኦኬ እኔ ነኝ። እሺ ማዘዣዬ ማን ነው? ምንድነው ማለት? ቃልክ። እሺ ወደ ፈጣሪ እንውሰደው። ፈጣሪው ማን ነው? ፈጣሪ ፐርሰኑ ነው፣ አካሉ ነው፣ እግዚአብሔር። እሺ ተፈጣሪው ምንድን ነው? ሰማይ። መፍጠሪያውስ? ቃሉ። በቃ ይሄን እኮ ነው ጃሲል ይሄ ነበር እስካሁን እኮ። ልክ ነህ እኮ። አሁን ይኸውልህ እኮ ቃል ፈጣሪ አይደለም፣ ፈጣሪ ሰማይ የሚሆን ይሁን የሚለው ቃል ከእግዚአብሔር አፍ ሲወጣ ያ ቃል ሰማይ እንዲሆን አድርጓል። እውነተኛው ቃል ንግግሩ ነው እኮ ያደረገው። ቃል መፍጠሪያ ነው ወይስ ፈጣሪ ነው? እውነተኛው መፍጠሪያና ፈጣሪ ያው ነው ልልህ የፈለኩት። ገባ ካሁን ፒኬ? በቃ ጨርሻለሁ። መፍጠሪያና ፈጣሪ ያው ነው የሚሆነው። ለምን መሰለህ? እውነተኛው እቺ ጽዋ ከኔ ተለፍቶ ብዬ ነበር። ስሚዝ ለምን አሁን ፖይንቴን አንዴ ልድገምልክ። ስሚዝ አንተ የበለጠ እንትን የምትል ከሆነ ከነሱ የተለየ መልስ የለኝም ማለት እኮ ነው እኮ። ግን ተረዳኝ። አሁን አንዴ የመጨረሻ ራስ እረዳለሁ። የመጨረሻው መሰለክ ገብቶናል። እውነተኛው አንተ የምትለን ምን መሰለህ? ላስረዳ ያንተን ንግግር ላስረዳና ከአላህ የሚወጣው ባህሪውም ፈጣሪ ነው፣ አካሉም ፈጣሪ ነው የሚል ትርጉም ነው የሚሰጠው። ስለዚህ ባህሪውን መፍጠሪያ ስትለው ፈጣሪ ነው እያልከውም ነው እያልኩ ያለሁት። ቃሉ ባህሪው ንግግር ባህሪው ነው ወይ ነባቢነት ማለት ነው። ኧረ ስንቴ ገብቶናል በል። ሐሳብህ ገብቶናል፣ ተረድተናል። በቃ ሐሳብህን አግኝተነዋል። እናመሰግናለን። እውነተኛ ኦኬ። ከዛ አንፃር እንደዛ ቅላህ ፒኬ ወይ ማለት እንትን አልከን ደመደምክልን።
ኦኬ ሌሎች ክርስቲያኖች ካላችሁ እናስገባ እስቲ። እውነተኛው እስልምና ላይ ጥያቄ አይ ቲንክ ትጠይቃለህ እንደ እስልምና ላይ ጥያቄ አትጠይቅም? እኔ ልውረድና በኔ በኩል ወዴት ነው? አረ ጋደም ብዬ ልስማቸው። ራሴን እኮ የሌለ ማይግሬን አለብኝና በጣም አሞኛል። ስክሪም ነው ሳይት አይነን ጨፍነው ነው የምታወራው እና ታዲያ እንዴ ሚዩት ለማንሳት ብቻ ነው አይኔን ግን አይን ተጨፍነው ማውራት የሚቻለው። እውነተኛው ጋር አውራ አቡቂ አይነ ተጨፍኖ ማውራት ይችላል። እውነተኛው ወይ ሞግተው ፊክ ወጣ። ኦኬ እሺ ሌላ ሰው ከሌለ እኔ ብጠይቀው ደስ ይለኛል። እውነተኛን አንድ ጥያቄ አቡኪ እመኔ እሺ በል። እሺ ኔም የሚል አካውንት ነው አይ ቲንክ የገባው። አንዴ ሪማይንድ አድርግና አቡኪ ወደ እንትን እንመለስ። ኦኬ እሺ አይ ቲንክ በዚህም በውስጥም የጻፉልኝ ነበረ። ጀስት ሪማይንድ ለማድረግ መሀል ላይ ብሬክ እናድርግና የእንግሊዝኛ ቋንቋ መማር የምትፈልጉ ተማሪዎች ማለት ነው እኔን ወይም ስሚዝን አውሩን እሺ። ኢንቦክስ ላይ በዚህ አካውንት በሙስሊም በሚለው ወይ ደግሞ በስሚዝ አካውንት ማለት ነው ከመሰረታዊ ጀምሮ እንደዚሁም ጀማሪ የሚባል ሌቭል ላይ ያላችሁ የትኛውንም አይነት ሌቭል ላይ ያላችሁ ከመሰረታዊ ማለት ነው ያ ማለት በቃ ማወቅ ፈልጋለሁ ለማወቅ ግን የሆነ ነገር ይዞኛል ብላችሁ የምታስቡ ሰዎች ካላችሁ ኢንሻአላህ እኔን በውስጥ አውሩኝ ወይ ስሚዝን አውሩት ማለት ነው። ስለዚህ ምንድነው እኛ እየሰጠን ያለነው ካረንትሊ መሰረታዊ የሚባል ፊደልን ከመለየት ጀምሮ እንደዚሁም መሰረታዊ ንባብ የሚባለውን በደንብ አድርጋችሁ እንድትይዙና እንድታውቁ ከዛም አልፎ ደግሞ የንግግር ክህሎታችሁን በደንብ ለማዳበር አሁን ላይ እንደምናውቀው የእንግሊዝኛ ቋንቋ ላይክ መማር አለብን ከማለት አልፎ መማር ግዴታችን ነው ወደሚለው ፖይንት ላይ ደርሰናል። ግዴታ የሆነ ነው። በስራም ላይ ሊሆን ይችላል፣ ቀን ለቀን ላይ ያለንም ውሎ ላይ ሊሆን ይችላል። በጣም ግዴታ የሆነ ክህሎት ሆኗል። ይሄኛውን ክህሎት ኢንሻአላህ ምዝገባ ቅዳሜ ነው የጀመርነው። ለትንሽ ጊዜ ለተወሰኑ ቀናቶች ብቻ ነው የሚቆየው። ምክንያቱም የተወሰነ ውስን ተማሪዎችን ብቻ ነው ተቀብለን የምንቀጥለው ማለት ነው። የመጀመሪያው ዙር ኦልሬዲ እያጠናቀቅን ነው፣ ወደ ማጠናቀቅ ላይ ነው ያለነው። አሁን ሁለተኛ ዙር ነው እየመዘገብን ያለነው። ስለዚህ ይሄኛው እድል እንዳያመልጣችሁ። መማር የምትፈልጉ መሰረታዊ የሆነ የእንግሊዝኛ ክህሎት እንዲኖራችሁ የምትፈልጉ ማንኛውም ሰው ማለት ነው መመዝገብና መጀመር ትችላላችሁ። ኦልሞስት በደንብ አድርገን እየገፋንበት ነው መዝገባው ላይ ማለት ነው። ስለዚህ በውስጥ አውሩን ኢንሻአላህ በዚህ ቲክቶክ ማለት ነው። ሙስሊም የሚለውን አካውንት የኔን አካውንትም መጠቀም ትችላላችሁ፣ ወይም ደግሞ የቤቱን በዚህ አሁን ሆስት የሆነውንም እሱንም ገብታችሁ ማውራት ትችላላችሁ። ዲቴል የሆነ ኢንፎርሜሽን እንሰጣችኋለን። የ3 ወር ነው ቆይታው። በ3 ወር ውስጥ ዌል የሆነ ስትራክቸርድ የሆነ ትምህርት ኢንሻአላህ ታገኛላችሁ። በደንብ ለውጡንም ታያላችሁ ማለት ነው። አብረን ጥሩ የሆነ ጊዜ እናሳልፋለን። ጥሩ የሆነ ቆይታ ይኖረናል። መመዝገብ የምትፈልጉ ዛሬ ነገ ሳትሉ ውስን ቀናቶች ናቸው ያሉት። በዚህ ቀናቶች ውስጥ አሳውቁንና ኢንሻአላህ በደንብ ጋይድ እያደረግናችሁ አብረን እንጓዛለን ማለት ነው። እንትን አድርጉልኝ፣ ኢንቦክስ ጻፉልኝ እሺ። አንዴ ሰው ወጣ ከዚህ ላይ በመልስላችኋለሁ። እስካሁን ያልመለስኩላችሁ ማለት ነው መልስላችኋለሁ። እሺ በውስጥ የጻፋችሁልኝ ኢንሻአላህ አንዴ ላይቭ ላይ ስላለው እዚሁ ስለሆንኩኝ ነው እመለስና ለሁላችሁ መመልሳለሁ። እሺ አንድ ጊዜ ለሁላችሁ መመልሳለሁ። ኢንሻአላህ አልተመለሰልኝም ብላችሁ እንትን እንዳትሉ፣ ፎሎ ያደረጋችሁኝም ማለት ነው ኢንቦክስ ላይ ገብቼ ቼክ አድርጋለሁ። ኢንቦክሴን ለሁላችሁ መመልሳለሁ። ይሄ እድል እንዳያመልጣችሁ ማለት ነው። ኦኬ ጀዛከላሁ ቡኪ። እሺ ሐሳብ ያላችሁን እንቀበልና ኢንሻአላህ ክርስቲያኖች ካላችሁ መግባት ትችላላችሁ፣ ገስት መላክ ትችላላችሁ። አሺ እስሚ ዞሉ ረድ በቃ ግን ከመውረዴ በፊት አንድ ነገር ማለት ፈልጌ ነበር። ይቻላል? ሰላም አለይኩም። ወአለይኩም ሰላም መርሐባ። አይ ምናልባት እንደው ለሌላም ጊዜ እንደዚህ አይነት ኢሎጂካል የሆነ በተለይ ሎጂካል ሆኖ የተወሰነ በሳቀ ምናምን የተሸፈነ ሀሳቦች ሲመጡ ምናልባት ትክክል መስሏቸው ይሆን እንዴ የሚል ነገር ከሚለው ፐርስፔክቲቭ አንድ ነገር ብቻ ለማለት ፈልጌ ነውና በመጀመሪያ አትሪቢዩቶቹ በራሳቸው ለብቻቸው ለምሳሌ እኔ ስናገር የምናገረው ነገር ከኔ ውጪ
በራሱ መቆም አይችልም። ስለዚህ ያ ከሱ የሚለውን መልስ ይመልሳል ማለት ነው። አትሪቢዩቶቹ ለምሳሌ ያ ቃል መፍጠሪያ ነው ስንል ከአላህ ውጪ ያ ቃል በብቻው ራሱን ችሎ እኔ ማለት የሚችል ነገር ስላልሆነ ከሚለውን መልስ በዛ ይመልስልናል። ስለዚህ ከነሱ ከአላህ አትሪቢዩቶች መካከል ደግሞ አንዱ መሆኑን ያ ኮማንድ ወይም ትዕዛዝ ማድረጊያ ስለሆነ ያ ለብቻው ሆኖ እኔ ብሎ ማለት ስለማይችል ያ አትሪቢዩቶቹ ባህሪያቶች ናቸው የምንለው ለዛ ነው ማለት ነውና ለየት የማይችል ሰው ገብቶ እንደዚህ ታይም ዌስት ሲያደርግ በቃ ወይ መሰረታዊ ነገር ተምሮ እንዲመጣ በተለይ አሁን መጀመሪያ ላይ ከጃ ጋር የነበረው ኮንቨርሴሽን መካከል እንደዚህ መሰረታዊ የሆነ ትምህርት ተምሮ እንዲመጡ ሎጂካል የሆኑ ሐሳቦች ደግሞ ማንሳት ከፈለጉ ደግሞ ኢሎጂካል እንደሆነ አሳይቶ ማለፍ ነው። ታይም ዌስትም እንዳያደርጉ ለማለት ያክል ነው። ስሚዞ ሽኩራን ሀቢብ ጀዛከላህ ወንድማችን። ስሚዝ አንድ ጥያቄ ልጠይቅህ። እሺ እውነተኛው አንዴ በጣም መሰረታዊ የሆኑ ነገሮች ላይ የተግባባን ስላልሆነ እሱ ላይ ኮንሰርን አድርጋችሁ ኢንሻአላህ ብትመጡ ለውይይታችንም ይቀላል ለማለት ነው። ኦኬ ስሚዝ አንድ ሰው አስገብቻለሁ። እስቲ አውሮ ባካካ ነው የሚለው። ኦኬ እሺ ኦኬ እሺ በቃ እሺ ሁላችሁ ክርስቲያኖችም ካላችሁ ገብታችሁ እንትን በሉ ኢንሻአላህ። መግባት ትችላላችሁ። ክርስቲያኖች መግባት ትችላላችሁ። ነገር ሶሪ ከሀገር ውጭ ያሉት እንዴት ነው የሚማሩት? ትምህርቱ ዙም ነው፣ ኦንላይን ነው። እሺ በዙም ነው የሚሰጠው። ኦንላይን ትምህርት ነው። የትም ቦታ ብትሆኑ መማር የምትችሉት ትምህርት ነው። እሺ ላይክ ፊዚካል አይደለም። በአካል ተገኝተን ወይ ክላስሩም ውስጥ ምናምን ነገር አይደለም። ኦንላይን የሆነ ትምህርት ነው። ሶ በጣም አመቺ በሆነ መልኩ በዙም ነው የሚሆነው። የዙምን ማጠቃቀም አፕሊኬሽኑን ምናምን ነገር ቀድመን ያው ለማታውቁ ተማሪዎች ማለት ነው ቀድመን ገለጻ ስለምንሰጥ ለሁላችሁም የሚሆን ነው። ኦንላይን ነው ትምህርቱ። እሺ መርሐባ መግባት ትችላላችሁ። እውነተኛው እስቲ ቀጥልሽ። እውነተኛው እሺ ጥያቄው መሰለክ በእስልምና አላህ አካል የለውም ብላችሁ ነው የምታምኑት ወይስ አካል አለው ግን ምን አይነት አካል እንደሆነ አናቅም ነው ብላችሁ የምታምኑት? ኦኬ አካል ስትል ፐርሰን ለማለት ፈልገህ ነው? አው ረቂቅም ይሁን ያው ረቂቅ ነው መቼም የሚሆነው። ረቂቅ አካል የለውም ብላችሁ ነው የምታምኑት ወይስ ጭራሽ አካል የለውም ነው? አይ ፐርሰን ለማለት ከፈለክ ከሆነ አካል ስትልበት የተፈለገው ፐርሰን ከሆነ ማለት አካል ለምሳሌ መላእክት አካል አላቸው አይደል? አዎ እኛ ገብቶኛል ጥያቄ። አዎ እኛ ስፔሲፊካሊ አካል የሚለውን ወርድ ለአምላካችን ስለማንጠቀመው ነው። ለምን ከምን አንፃር ነው ለአምላካችን እኛ ማናውለው? በዛ መልኩ ውሎ ስላልመጣ ማለት ነው። ኦኬ ስለዚህ ፐርሰን ሸክስ አለው ወይም ደግሞ ዛት አለው። ፐርሰን ወደ አማርኛ ምንድነው? አዎ ገብቶኛል። ፐርሰን ስትል ይሄ እኔነት እኔ ማለት የሚችል እኔነት ያለው ነው ወይ ለማለት ፈልገህ ከሆነ በሱ ላይ ችግር የለብንም። ግን ብዙ ጊዜ እውነተኛው ከምን አንፃር ነው አካል ሲባል ሰው ማይንድ ላይ የሚመጣው ምንድነው? ላይክ እንደሌላው ለምሳሌ ይሄ እጅ፣ ይሄ አጥንት፣ ኦኬ አጥንት፣ ደም እንደዚህ የተዋቀረ ከዚህ የተገነባ አይነት ነገር በዛ ሴንስ ከሆነ ያንን እያለን አይደለም። የራሱ የሆነ ዛት የሆኑ ለምሳሌ እጅ አለው ብለን ስንናገር መለኮታዊ የሆኑ እጆች ብለን እየተናገርን ነው። ለይሰ ከሚስሊሂ ሸይ ማንንም የማይመስል ማለት ነው። ስፔሲፊካሊ ግን አካል የሚለውን ወርዱን አናውልም። ለዛ ነው እኮ ረቂቅ አካል ብላችሁ መግለጽ አትችሉም። መለኮታዊ እኮ መለኮታዊማ ነው፣ ግልጽ ነው እኮ ሰዋዊ ወይ መላካዊ አይደለም። መለኮታዊ ረቂቅ አካል አለው ወይም ረቂቅ እጅ አለው። ምኑን ረቂቅ ስትል ምን ረቂቅ ማለት ልታየው ማትችል ማለት ነው። ያው እዚህ ከማየት ደረጃ ደግሞ ከሆነ ረቂቅ ያልከው ለምሳሌ የማየት ደረጃ ከሆነ አላህ Subhanahu Wa Ta'ala እዚህ ምድር ላይ ማንንም እሱን የሚያየው የለም፣ እሱ ግን ሁሉንም ያያል። ላ ቱድሪኩል አብሳር ወሁወ ዩድሪኩል አብሳር ይላል አላህ Subhanahu Wa Ta'ala። አይኖች እሱን አያገኙትም፣ እሱ ግን አይኖችን ይመለከታል ይላል አላህ Subhanahu Wa Ta'ala። ስለዚህ
እሱን የሚመለከተው እዚህ ምድር ላይ ማንም የለም። እሱ ግን ሁሉንም ያያል። ግልጽ ነው። አዎ እኮ አሁን ይሄ አይን አለው። አይኑ ግን አላህ አይን አለው። አይኑ ግን ይሄንን ያህላል፣ ይሄንን ይመስላል አንልም። እጅ አለው፣ ይሄን ያህላል፣ ይሄን ይመስላል አንልም ነው የምትሉት? ወይስ እጅ የሚባል አካል የለውም አይን የሚባል አካል የለውም ነው የምትሉት? አሁን ግልጽ ቢሆን አሪፍ ነው። አዎ ነፍይ አናደርግም፣ አናራውቅትም። የኢስባት ነው የምናደርገው። ኢስባት ስናደርግ ግን ቢላ ተሽቢህ ነው። ምን ማለታችን ነው? ኢስባት እናደርጋለን ብሎ ማለት እኛ አምላካችን ላይ የሚነገሩን ነገሮች በጣም በጥንቃቄ ነው የምናየው። ያ ማለት ምን ማለታችን ነው? ለምሳሌ አላህ Subhanahu Wa Ta'ala ይሄን ነገር አለው ብሎ በቁርአንና በሐዲስ ሲመጣ ያንን ነገር እንዳለው ያን ነገር እንደመጣ እንቀበለዋለን። እንደመጣ ስንቀበለው ግን ቢላ ከይፍያ ነው። ነፍይም ሳናደርግ ሳናራቁተው ማለት ነው። ቢላ ተምሲል ሳናመሳስልም ኢስባት እናደርገዋለን፣ እናጸድቀዋለን። ኦኬ ለምሳሌ አላህ Subhanahu Wa Ta'ala በእጆቼ ብሎ ሲናገር እጅ እንዳለው ኢስባት እናደርጋለን፣ እናጸድቃለን። ግን ምን አይነት ነው ምን የሚመስለው ምናምን ብለን ግን አንናገርም ወይም ደግሞ መግለጽ አንችልም። አለመናገራችንና ምን አይነት ነው የሚለው ውስጥ አለመግባታችንም በጣም ትክክል ነው። ለምን? ስለማናውቅ አላህ Subhanahu Wa Ta'ala ራሱ ስለራሱ ከገለጠልን ውጪ ምንም የምናውቀው ነገር የለም። ኦኬ ስለዚህ እኛው ዝም ብለን ስፔኩሌት አድርገን ወይም ገምተን ወይ ለምሳሌ እንዲህ ሊሆን ይችላል እንዲህ ከሆነ እንዲህማ ይሆናል ብለን በግምትም የምንናገረው ነገር አይደለም። ስለዚህ ስለ አንድ ነገር ለማውራት ሶስት ነገሮች መሟላት አለባቸው። እውነተኛው ሶስት ነገሮች መሟላት አለባቸው። አንደኛው ያን ነገር ልታየው ይገባል። ካየኸው ኦኬ ስላየኸው ነገር ማውራት ትችላለህ። ሁለተኛ ለዛ ነገር ትክክለኛ የሆነ ኤግዛምፕል ወይም ምሳሌውን ማግኘት አለብህ። ለምሳሌ ይሄ እኮ እንትናን ይመስላል በምን አወቅ ስትባል እሱን የሚመስል እንደዚህ ነገር አይቻለው ትላለህ። ሁለተኛ ሶስተኛ ደግሞ ትክክለኛ ስለዛ ነገር ኢንፎርሜሽን ሊደርስህ ይችላል። ስለዚህ በዛ በኢንፎርሜሽኑ መሰረት ስለዛ ነገር ማውራት ትችላለህ። ስለዚህ አንደኛ ማየት ነው፣ ሁለተኛ ወይ እሱን የሚመስል ነገር ማግኘት ነው፣ ሶስተኛ ደግሞ ስለሱ ትክክለኛ የተነገረ ማስረጃ ወይም መረጃ ማግኘት ነው። አሁን ይሄን ነገር ወደ አምላካችን ወደ አላህ Subhanahu Wa Ta'ala ስናመጣው እሱን ያየው የለም። ስለዚህ የመጀመሪያውን ኤክስ ታደርጋለህ። እሱን የሚመስልም ኤግዛምፕል ወይም ደግሞ ምሳሌ የለንም። ይሄንንም ኤክስ ታደርጋለህ። ስለዚህ የቀረን ስንተኛው ነው? ሶስተኛው አማራጭ ብቻ ነው። ሶስተኛው አማራጭ ምንድነው? ስለሱ የተነገረንን ነገር ብቻ ነው ያገኘነው ማለት ነው። ስለሱ የተነገረን ነገር የት ነው የምናገኘው? በቁርአንና በሐዲስ። በቁርአንና በሐዲስ ስለሱ ትክክለኛ የሆነ ኢንፎርሜሽን ተሰጥቶናል። ያንን ከማስተጋባት ውጪ እኛ ምርጫ የለንም። ለምን? ከተነገረን ነገር ውጪ ስለማናውቅ ማለት ነው። ኦኬ ስለማናውቅ ለምን አላየነውም፣ እሱንም የሚመስልም ስለሌለ ማለት ነው። ስለዚህ የተነገረን ነገር ደግሞ ያንን እንናገራለን። ለምሳሌ እንዲህ አለው ወይ ስንባል ኦኬ አለው ተብለናል። ልናመሳስል ስንል ራሱ ለይሰ ከሚስሊሂ ሸይ እሱ ማንንም አይመስልም። ወለም የኩን ለሁ ኩፉወን አሐድ አንድም ቢጤ የለውም ብሎ ዘግቶታል። ስለዚህ ምንም ሳናመሳስል ያ የተነገረን ነገር ግን እንቀበላለን ማለት ነው። ግልጽ ነው። እውነተኛ ማመሳሰሉ ላይ እኔም ገብቶኛል። ግን አሁን እኔ ግልጽ እንዲሆንልኝ የፈለኩት አላህ እጅ በሚባል አካሉ ሰማይና ምድርን ይዟል ይባላል። እንግዲህ አላህ ዛር ታውቃለህ፣ ወይም ደግሞ አካል የሚለውን ባትጠቀም ወርዱን የሆነ እኔ ያጸደቅኩት እጅ በሚባል አካሉ ብትል እኔ ያጸደቅኩት ነው። አሁን እንደዛ ብለህ ስደጋግመው እኔ አዎ ትክክል እያልኩ ይመስላል። ስለዚህ ብትል ስህተት ነው የሚሆነው። ስህተት ከሆነ ምንድን ነው የሚባለው? መለኮታዊ እጅ ማለት ትችላለህ። አካል ግን አይባልም። አዎ እኛ እሱን ወርድ አንጠቀም። ትክክል አይባልም። ኦኬ አካል እናንተ ጋር የለም። ባህሪስ አለው። ባህሪ ያለው አላህ Subhanahu Wa Ta'ala። እሺ ስለ ባህሪ ንገረኝ። ለምሳሌ የሚባለው ምኑ ነው? ብዙ ባህሪያቶች አሉት። ባህሪያቶቹ ግን ከሱ ተነጥሎ የሚሄድ አይደለም። ያው ነገሩን እንትን ላለ ማለት አይነጠልም። ግን ቅድም ስታነሳ የነበረው ይሄ ቃሉ
የአላህ ሱብሓነሁ ወተዓላ ባህሪ ነው። ኖውሌጅ እውቀቱ ባህሪው ነው። እዝነቱ ባህሪው ነው። ብዙ ባህሪያቶች አሉት አላህ ሱብሓነሁ ወተዓላ። ኦኬ እሺ ያ ባህሪያቶቹ ከሱ ተነጥለው ራሳቸውን የቻሉ አይደሉም። ይህን ነው አሁን ከክርስቲያኖች ጋር ትልቁ ጸብ የተፈጠረው እዚህ ጋር ነው። ለምሳሌ ካፌ የሚወጣው ቃል ሲል እውነተኛው ምን እያለ ነው? እግዚአብሔር ካፌ የሚወጣው ቃል እንዲህ ያደርጋል ሲል ካፌ የሚወጣው ቃል የሚፈልገውን ሳይፈጽም አይመለስም ይላል። አዎ ይሄ ቃሉ ምንድነው? ይሄ ካፌ የሚወጣው ያለው ንግግር ማለት ነው። አዎ ይሄ ንግግር ምኑ ነው? ንግግሩ ፈጣሪ ነው፣ ይፈጥራላ። ልክ ሲናገር ይሆናል። በቃ እኮ ይሄ ካፉ የሚወጣው ራሱ እግዚአብሔር ነው። ካፉ የሚወጣው በእኛ ወደ ዲቴል ስትሄድ ወደዛ ዲቴል ሚስጥረ ስላሴ ውስጥ ስትገባ ምንድነው የሚሆነው? የአላህ ቃል አካላዊ ነው። ወደ ስላሴ ልምጣልክ እኛ ጋር እንዴት እንደምን ካፌ የሚወጣው ቃል የሚለው ይሄ ካፌ የሚወጣው ቃል ያለውን ኢንዲኬት የሚያደርገው ወልድን ነው እያልከኝ ነው? ካፌ የሚወጣው ቃል የሚለው ካፉ የሚወጣው ንግግር ነው በቃ የሚባለው እኮ እሱ ካፌ የሚወጣው ቃል እንዲህ ያደርጋል ብሎ ሲናገር ካፌ ወይም ደግሞ ለምሳሌ ይሄ ካፌ ጥሩ ኤግዛምፕል ነው ሲል እሱ ራሱ ወልድ ነው አይደለም? ቴንክ ዩ አይደለም። ስለዚህ እንዴት መሰለህ የሚባለው ይኸውልህ፣ ቆይ እንዴት እንደሚባል እንገርክ። አሁን ወልድ አካላዊ ቃል ነው እንላለን አይደለ? አካላዊ ቃል ነው የምንለው እንዴት መሰለክ? ባህሪው የቃልነት ባህሪው በአብ ውስጥ አለ። ያ የወልድ አካሉ አይደለም አብ ውስጥ ያለው ተናጋሪነቱ ቃልነቱ አብ ውስጥ ስላለ አብ በወልድ ቃልነት ይናገራል ማለት ነው። ባህሪውን ነው የሚጠቀመው። ገባክ? ያው ቃልን መናገር ባህሪ አይደለም? አዎ አንዱ ባህሪ ያ ቃል የሚባለው ባህሪ ሃይፖስታቲካሊ ማኒፌስት አድርጓል ብላችሁ ነው የምታምነው? በውስጡ አለ፣ በቃልነት ስላለ ይናገርበታል ማለት ነው እንጂ አካሉ አይደለም። እዛ የሚናገረው ወይም ደግሞ አካሉ ሄዶ አይደለም የሆነ ነገር እዛ ጋር እሱን አይደለም የፈለኩት እኔ እሱን አይደለም የፈለኩት። ይሄ ካፌ የሚወጣው ቃሌ ብለው የተናገርከውና ወልድ አይደለም ያልከኝ ስለሱ ንገረኝ። ኦኬ አሁን ምን መሰለህ ወልድ አይደለም ያልከኝ? ወልድ አይደለም ያልኩ ምን ለማለት ፈልጌ መሰለክ? ወልድ ነው የሚባልበት ቃልነት የወልድ ስለሆነ ነው። የወልድ ባህሪ ነው። ወልድ አካል ነው እኮ አካል አለው። ወልድ አይደለም ስላልከኝ ንገረኝ አንተ ልጅ እኮ እሱን ላመጣልህ ነው እኮ ሚስ ሪፕሬዘንት እንዳይሆን። ወልድ የምትለው አካሉን ነው። ቃልነት ግን ባህሪ አለው። ያ ባህሪው በራሱ ውስጥም በወልድ ውስጥም አለ፣ በአብ ውስጥም አለ። ስለዚህ ያንን ባህሪ ተጠቅሞ አብ ሰማይ ይሁን ሲለው ይሆናል በቃ እንጂ የወልድ አካል ሄዶ አይደለም ሰማይ የሚሆነው። ንግግሩ ነው ሰማይ የሚሆነው፣ ሰማይ እንዲሆን የሚያደርገው። አሁን ሰማይ እንዲሆን ሲያደርግ አሁን መሰለክ ሰማይ እንዲሆን ሲያደርግ ያደረገው ምንድን ነው? ንግግሩ ራሱ ነው። ሰማይ ይሁን ሲል ይሆናል በቃ። ስለዚህ ቃሉ ይፈጥራል የምንለው ለዛ ነው። መፍጠሪያ ማለት እኮ ፈጣሪ እንደማለት ነው። አሁን ቋንቋው ትንሽ መፍጠሪያና ፈጣሪ ነው እኮ አንድ ነው ለኔ። አዳምጠኝ ቆይ። ይሄ ይሁን ብሎ የተናገረው ወልድ ነው? ወልድም ተናግሯል ማለት ትችላለህ እኮ ምንም ችግር የለውም። ኖ ወልድም ተናግሯል ሳለ ይሁን ያለው ራሱ ወልድ ነው ወይ ነው ልልህ ነው። ተናግሯል ሳይሆን ይሁን የሚለው ቃል ወልድም ራሱ ወልድ ነው ወይ? ወልድማው እንዴ አብ ተናግሯል ስትል እኮ ወልድም ተናግሯል እያልክ እኮ ምንም ልዩነት እንደዛ እያልኩ አይደለም። ይሄ ይሁን የሚለው ቃል ይሁን የሚለው ኦኬ ቃል አካል ያለው ወልድ ነው ወይ? ንግግር ነው እንጂ ንግግር ነው። ቴንክ ዩ
ራሱ አካል ያለው ወልድ ግን አይደለም። ይሄ በወልድ ውስጥ ያለ የቃልነት ባህሪ ነው፣ ነባቢነት ነው እኮ ንግግር ነው፣ ክሌም ነው፣ ንግግር ነው። ነባቢነቱ ግን ለራሱ ብቻ አይደለም ለአብም ነው። እሱ ችግር የለውም። አንተ በትሪኒቲ ስለምታምን ችግር የለውም። አሁን እኔ የፈለኩት ይሄ ንግግሩ ራሱን የቻለ ፐርሰን ነው ወይ? እኔ ጥያቄ ይሄ ነው። ንግግሩ አይደለም እኮ ፐርሰን የሆነው እኮ እኔም እሱን ነው የምፈልገው። ንግግሩ ራሱን የቻለ ፐርሰን ነው አይደለም በለኝ። አይደለም። በጣም ጥሩ። ባህሪው ነው አይደለ? አዎ የወልድ ባህሪው ይሄ ንግግሩ ቃልነት ባህሪ። አንተ በትሪኒቲ ስለምታምን ችግር የለውም። የወልድም የመንፈስ ቅዱስም በለው ችግር የለውም። የኔ አሁን ጥያቄ ይሄ ንግግር እግዚአብሔር ነው? ይሄ ንግግር እግዚአብሔር ነው? ከእግዚአብሔር የሚወጣው ንግግር እግዚአብሔር ነው አይባልም። በደንብ አስተውለን ፈጣሪ ነው ግን ማለት ትችላለህ። በደንብ አስተውለን እግዚአብሔር ነው ስትል በደንብ ፐርሰንን ይወክላል። አይ ችግር የለውም። በደንብ አስተውለን እንድትመልስ ይሄ ንግግር ራሱ እግዚአብሔር ነው ወይስ የእግዚአብሔር ነው? ራሱ እግዚአብሔር ነው ወይስ የእግዚአብሔር ነው? በደንብ አስተውል። አሁን እግዚአብሔር ስትል ፐርሰን ነው ኦልሞስት የሚወክለው። ስለዚህ የእግዚአብሔር ቃል ነው። የእግዚአብሔር ነው። ኤግዛክት የእግዚአብሔር ነው እንጂ እግዚአብሔር ራሱ አይደለም። እግዚአብሔር አይደለም እንዳትል ደግሞ እግዚአብሔር ነው። ቃል ራሱ እግዚአብሔር ነው ይልሃል። ንግግር ላይ ነን። አንተ እውነተኛ አውቀህ ነው እንዴ ወደ ኋላ የምትመለሰው? ይሄኛው ወልድ ያልሆነውን ብዬ እየተናገርኩን አይደል እንዴ? እሱ ላይ ተስማምተን ከጨረስን በኋላ እሱ ላይ እኮ ተስማማን። ቃሉ ይሄኛው ንግግሩ ወልድ ያልሆነ ንግግር ብለን ከተነጋገርን በኋላ ድጋሚ ወልድ ነው ትለኛለህ እንዴ? አምጣጥ ቫላር ቀጥ እሺ፣ የወልድ ባህሪው ነው። እሺ፣ እንደዛ የወልድ ባህሪው ቫላር ሊያናግር ይፈልጋል። ቀጥል። ወልድ ጥያቄ ነበረኝ ነው ወይስ አሚን? ከእውነተኛው ጋር ነው መሰለኝ የምታወሩትና እውነተኛው ይሰማል? አዎ ይሰማኛል። ኦኬ። ስለ አንድ ጥያቄ ነበረኝና በዚሁ ርዕስ ላይ ነው። ኖርማሊ ቃሉ ወልድ ነው አይደለ? ወልድ ቃል ነው ይባላል። አዎ ልክ ነህ። ወልድ ቃል ነው። ወልድ የተባለው ደግሞ because he is begotten from the father አይደለ? ወልድ ከአብ ወይም ቃሉ ስለሆነ ነው አይደለ? ወልድ የተባለው። ወልድ ማለት ደግሞ ያው ትርጉሙ ልጅ ነው አይደለ? አዎ ልጅ ማለት ነው። ኦኬ that means he is begotten from the father። እሺ መንፈስ ቅዱስስ? መንፈስ ቅዱስ እስትንፋስ ነው። ኦኬ because he is preceded from the father አይደለ? ከአብ ስለሰረጸ ነው አይደለ? አዎ ከአብ የወጣ ነው። ኦኬ ስለዚህ በአብና በወልድ መካከል ያለው ሪሌሽን የአባትና የልጅነት ነው። ምክንያቱም because ወልድ ከአብ ስለተወለደ he is begotten from the father። ስለዚህ መንፈስ ቅዱስ ደግሞ ከአብ የሰረጸ ከሆነ ወልድ ለአብ ልጁ ነው። መንፈስ ቅዱስ ለአብ ምኑ ነው? ህይወቱ ነው፣ እስትንፋሱ ነው። አይደለም፣ ወልድ ለአብ ልጁ ነው። ቢጋትንና ፕሪሴድ ብያለሁ ማለት ወልድ ለአብ ልጁ ነው። ልክ ነው፣ ልጁ ነው። ለምን? ከአብ because he is begotten from the father ከአብ ስለተወለደ ቃሉ ስለሆነ። ስለዚህ በአብና በወልድ መካከል ያለው ሪሌሽን የአባትነትና የልጅነት ከሆነ በመንፈስ ቅዱስና በአብ መካከል ያለው ሪሌሽን ምንድነው? መንፈስ ቅዱስ የአብ እስትንፋሱ ነው። ዝምድናቸውን ንገረኝ ነው። ልጅነት ልጅ እኮ ልጅና እስትንፋስ እኮ ይለያያል እኮ አይደል? ልጅ ስትል ልጅ ነው፣ እስትንፋስ ስትል ሌላ እኮ ነው። ሪሌሽናቸው በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ እስኪ። እኮ እስትንፋስ ህይወት ነው የሚባለው። ወልድን ልጁ ነው አልከኝ እኮ። ልጅ እኮ ማለት ልጅ ሲባል አንተ ልጅ የምትለውን ቃል እንዴት ነው የምትረዳው? ፐርሰን ስለሆነም ነው እኮ ልጅ የምትለው።
እኮ ስለዚህ መንፈስ ቅዱስ ከአብ ጋር ያለው ሪሌሽን ምንድነው ነው እየጠየቅኩ ያለው ነገር። እንግዲህ መንፈስ ቅዱስ የአብ እስትንፋስ ነው። ምንድነው? መንፈስ ቅዱስ አከናዋኝ ነው። ገባክ? አይደለም ወልድ የአብ ቃል ስለሆነ ልጁ ነው። because he is begotten from the father ብያለኝ እኮ በቢጋትን እና በፕሬሲድ መካከል ያለውን ቃል ልዩነቱን እንድታውቅ ስለፈለኩኝ ነው። ወልድ የአብ ልጅ ከአብ የተገኙ ናቸው። ሁለቱ ከአብ ስለተወለደ ነው። ቃሉ ስለሆነ ነው አይደለ ልጅ የተባለው። ይኸውልህ ወልድም ከአብ የወጣ ይባላል፣ መንፈስ ቅዱስም ከአብ የወጣ ነው የሚባለው። አይ የወጣ በቃልነት የወጣ ነው እና ፕሬሲድ ይለያያል። ወልድ ይኸውልህ በቃልነት የወጣ ነው የሚባለው፣ መንፈስ ቅዱስ ደግሞ ስለዚህ ልጅ ተብሏል። ልጅ ተባለ አይደለ? ልጅ ተብሏል። አዎ ምክንያቱም ኢተርናል ልጅ ነው። ስለዚህ መንፈስ ቅዱስ መሰለህ አሁን ከልብ ቃል ይወለዳል አይደል? አሁን ከሐሳብ ቃል ስታስረዱ ወይ ሞዳሊስት ናችሁ ወይ ሳቢሊያን ናችሁ ወይ ሶስት አምላክ ነው እሱ የሚያምነው። እሺ አንድ አምላክ አያምነው። ትራይቴይዝም ነው ማለት ነው። ትሪኒታሪያን ሶስትም ነው ማምነው። አንድ አምላክ አያምንም እንዳትለኝ አንተ እጃ። አዎ እኮ በምንነት አንድ፣ በአካል ደግሞ ሶስት መለኮቶች፣ ሶስት ፈጣሪዎች፣ ሶስት አምላኮች አሉ ብሎ ነው የሚያምነው። ስለዚህ ትራይቴይስት ነው። አንድ አምላክ የሆኑ ሶስት አምላኮችን ነው ማመልከው። ማን እንዳሳዘነ ጥያቄን ከቻልክ መልስልኝ፣ ካልሆነሽ እስሚን ወልድ ሲያሽቃብጥ ቆይቶ ገባለታ ጃደረት በትቦሰው ከታች ማለት ነው። ጎበዝ አለውና አሁን እኔ ሶስት አምላክ ነው ማበልቆናል። አንድ አምላክ የሆኑ ሶስት አምላኮችን ነው ማመልከው። ምክንያቱም እያንዳንዳቸው ፐርሰን ናቸው፣ ሙሉ አቋም አላቸው፣ ሙሉ ኃይል አላቸው። ቢገባ ሶስት አምላክ ስትል ልቡ ዝቅ ይላል። ኧረ ተው ከፍራለሁ። አስገባው እስቲ ላውራው አስገባው። ኧረ ተወኝ። የኔን ጥያቄ ግን አልመለስክልኝም። ኤኒዌይስ እሺ ምናልባት መልስ ከሆነ ልንገርህ። ከልብህ ቃል ይወለዳል አይደለ? የሚባል ነገር የለም ብራዘር። ከሐሳብ ቃል አይወለድም የሚባል ነገር የለም። ያ እኔ ነኝ እኮ አይደለ? ሐሳቡንም ማመጣው እኔ ነኝ፣ የምናገረውም እኔ ነኝ። ለምሳሌ አንተ አንድ የተረፈው በአፍ ይወጣል ተብሏል አይደለ? ይኸውልህ አንድ የበራ ሻማ አለ። ያንን ሻማ እፍ ብለህ ስታጠፋው አንተ ነው ያጠፋኸው ወይስ ትንፋሽ ነው ያጠፋው? እኔም ትንፋሽ ምን ያጠፋሁት? ይሄ አንሎጂካል ነው። ባይ ዘ ዌይ እንዴት መሰለህ ሎጂካል ያልሆነ ነገር ነው። እኔም ትንፋሽ የሚባልበት ልንገርክ፣ ግን ሪሌሽኑን አስረዳኝ። እኔ ፋርዘር መሄድ አልፈልግም እኮ ላስረዳክ። በአብና በወልድ መካከል ያለውን ሪሌሽን የአባትነትና የልጅነት እኔም ትንፋሽ የሚያልኩበት በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ። ኤኒዌይስ ጨርሻለሁ። ከቻልክ እኔም ትንፋሽ የሚያልኩበት ምክንያት ትንፋሹ የወጣው ከኔ ነው። ስለዚህ እኔ ያንን ነገር አድርጌያለሁ። እንደገና የኔ ትንፋሽም አጥፍቶታል። ስለዚህ ትንፋሽም አጥፍቶታል፣ እኔም አጥፍቼዋለሁ። ስለዚህ አካሌም መብራቱን አጥፍቶታል ማለት እችላለሁ። ፐርሰንነቴን ነው አካሌን ነው። እንደገና እስትንፋሴ ደግሞ ባህሪዬ ነው፣ ባህሪዬም አጥፍቶታል ማለት ነው። በመንፈስ ቅዱስና በአብ መካከል ያለውን ሪሌሽን አስረዳኝ። ጥያቄ ይሄ ነው። ከቻልኩ መልስ ግን ካልቻልኩ በመንፈስ ቅዱስና በአብ መካከል ያለው ሪሌሽን እውነተኛው ቀጥል። በመንፈስ ቅዱስና በአብ መካከል ያለው ልዩነት ኦኬ። አሁን ምንድነው መሰለክ ነው ያልከኝ? ልመልስ እኔ ቆይ ወልድ ዋህድ አንዴ ቆይ ገባኝ። ታዲያ ልመልስ። ቆይ ተራ ጠብቅ። ተራን ጠብቅና ልጁን ብቻውን አደከማችሁት። የራስ ልጁን ብቻውን ገደላችሁት እኮ። ብቻውን ደከመው እኮ። ገና ካንተ ጋር ያወራል። ደከመው እንዴ! ይሄ ልጅ ምን ሆነ? ወንድምህን አክብር። ወልደ ዋህድ እሱ እያወራ ሐሳቡን አቋርጠህ እኔ አላወራም። ምንድነው መሰለህ ወንድማችን ያው የእስራኤል ኮከብ ያደረገው ልጅ ምንድነው የሚለኝ? እውነተኛው ቀጥታ ሐሳብን ጨርስ። አንተ ሪስትለስ ነው። አንተ ትንሽ ደቂቃ ጠብቀው፣ አንድ ደቂቃ ያውራ። እውነተኛው
አንድ ደቂቃ ሚዩት አድርግ፣ አታንሳ። እስላም ሳይሆን ላኢላሃ አትወርድም። በቃ ገና ስለምታወራ አትወርድም፣ ግን ሚዩት አድርግ። እውነተኛው ቀጥል። እስላም ሳይሆን አይ መውረድ ፈልጎ ነው። በቃ አውርዱት። መውረድ ስርዓት የሌላችሁ ለምንድን ነው? አይ መውረድ ፈልጎ ነው። በቃ አውርዱት። ወርደኝ በእናትህ። እውነተኛው ቀጥል። እውነተኛው ቀጥል። እሺ በአብና መንፈስ ቅዱስ መካከል ያለው ሪሌሽን ምን መሰለክ? ኢየሱስ ተናግሯል። አንድ ሰው ዳቦ ብትለምኑት፣ ይሄ ክፉ አባታችሁ ዳቦ ብትለምኑት ድንጋይ ይሰጣል ወይ አለ። እንቁላል ብትለምኑት ጊንጥ ይሰጣችኋል ወይ? ይሄ ክፉ አባታችሁ። ታዲያ ክፉ አባታችሁ እንዴት አስኳሉን መርጦ የሚሰጣችሁ ከሆነ የሰማይ አባታችሁ እንዴት አብልጦ መንፈስ ቅዱስን አይሰጣችሁም አለ። አየህ ሪሌሽኑ ምንድነው? አሁን ከአብ የሚወጣ መንፈስ ቅዱስ ከአብ ይገባብህና አብ ማድረግ የሚችለውን በሙሉ አንተ እንድታደርግ ማድረግ ይችላል። ምክንያቱም በእኔ የሚያምን እኔ የምሰራውን ይሰራል ያለው መንፈስ ቅዱስ ይገባብህና ከአብ የወጣው መንፈስ ቅዱስ ውስጥ ይገባና ሁሉንም ነገር የማድረግ ችሎታ ይሰጣል። ሪሌሽኑ ይሄ ነው። ኦኬ ጥሩ። በቃ እውነተኛው ወልደ ዋህድ ጋር ስለ ስላሴ አውራ። ወልደ ዋህድ አንድ ጥያቄ ጠይቃለሁ። ሶስት አምላክ ይባላል አይባልም? ወልደ ዋህድ አሁን ሚውት አንሳ። ማልከኝ ሶስት አምላክ ይባላል ወይስ አይባልም? እንዴት መሰለ? እሺ ለምሳሌ አላህ አለ፣ ቁርአን አለ፣ የአላህ መንፈሱ አለ። ሶስት አምላክ ትላላችሁ እንዴ እናንተ? ቆይ ስለ ቁርአን አታውራ። ቆይ ትላላችሁ ሆይ ነው የምልህ። እውነተኛውን አውራው። ትላለህ ሆይ? እውነተኛውን አውራው። አንተ ትላለህ ሆይ? አንተ ማትለውን እኔ እንድል ትፈልጋለህ? ስለዚህ አይባልም ማለት ነው። በቃ ችግር የለውም። አላህ አለ፣ የአላህ መንፈስ አለ፣ ቁርአኑ ቃሉ ደግሞ አለ። ሶስት አምላክ ነው። ስለዚህ ሶስት አምላክ አይባልም ማለት ነው። አይባልም አይደለ? እሱ በስተት ብሎ ሊሆን ይችላል። በእንስጣጣጥፈው አሁን አውራው። እውነተኛው በስተት ነው። አይ በስተት አይደለም። ከሱ ጋር ላውራ አይደለም የሚገባው። ከሱ ጋር ላውራ ካንተ ጋር ነው የማወራው። በስተት አይደለም ማለት እኮ እውነተኛ ይባላል። እሱ ካለ መብቱ ነው፣ እምነቱ ነው እኮ። እሱን መብቱ ነው። እሱ መብቱ ነው። ለምን 10 አምላክ አያመልክ? መብቱ ነው እንዴ? መብቱማ መብቱ ነው። አንተ ልታስገድደው? በቃ እኔ ካንተ ጋር ማውራት የምፈልግም። ቆይ እንዴ እውነተኛው ሚውት አንሳ። ለምንድን ነው ሶስት አምላክ ይባላል ያልከው? ሐሳብ መብቱ ነው። ወደ የትኛው ስላሴ ነው የሚጠሩን? ይጥራለን አይሻልም? አዎ የትኛው ስላሴ? እውነተኛው ስበኩን ብንላቸውን ማን ነው የሚሰብከን? ቆይ አሁን አንድ ጥያቄ ልጠይቅህ። እንግዲህ አንተ ትላለህ እንደዛ ቁርአኑ የአላህን መንፈስና አላህን ሶስት አምላክ ትላለህ? እኛ እኮ አንልም አለ። አሁን እሱ ነው አትልም እኮ ልጠይቅ። አትልም አይደለ? ለምንድን ነው የማትለው? ቁርአን አለ፣ መንፈስ አላህ አለ። ለምን አትልም? አንልም በቃ እንዴ ስለማይባል አይደል? ስለማይባል እኛ እኮ አሁን ስለማይባል እሱ ነው አውራው። እውነተኛ ነው አውራው። ስለማይባል አትልም። እኔም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው። ሶስት አምላክ አለ። እሺ በቃ ያንተን ሐሳብ ሰምተናል። አሁን ደግሞ ተነጋገሩ ከሱ ጋር። እኔ ቤቱ ጠይቅ። እኔ ላውራው እንዴ? ከለከልከኝ እኮ በቤቴ ራሱ አኩረፋ ሐዋል በጣም አግሬሲቭ ሆንኩ እንዴ። እውነተኛው ሚውት አንሳ እንዴ። እሺ እውነተኛው ሶስት አምላክ ይባላል አይባልም? አዎ ይባላል። እኔ ብቻ ያልኩ እንዳይመስል ሰይፈ ስላሴ ምን ይላል? በገዢነት አንድ የሆኑ ሶስት ገዢዎች። ደብል ስታንዳርድ ነው የምትጠቀመው ማለት ነው አንተ። ሶስት ገዢዎች አሉ ይላል። ሶስት ገዢዎች አሉ የሚለው አካላቸው ደብል ስታንዳርድ አይሰራም። እዚህ ጋር መብት ነው አንተ። እኔ ካንተ ጋር ልከራከርም፣ ካንተ ጋር አላወራም። ካንተ ጋር ለምኮ ነው ለስሚስ ነው የመለስኩት። ስጨርስ ንገረኝ። ኦኬ ምንድነው? በገዢነት አንድ የሆኑ ሶስት ገዢዎች አሉ ይላል። ምክንያቱም በገዢነት ባህሪያቸው አንድ ነው። ስለዚህ በገዢነት አንድ ተባሉ። ገዢዎች የአንዱ ባህሪ ግን ሶስቱም ውስጥ አለ። ስልጣኑ ማለት የገዢነት ስልጣኑ ሶስቱም ውስጥ ስላለ
ሶስት ገዢዎች አሉ። ፐርፌክት እና ትክክለኛው ትምህርት ይሄ ነው። የገዢነት ስልጣን አንድ ለምን ሆነ ስንል መልሳለሁ። መልሱ ምንድነው? የገዢነት ስልጣን የሚመነጨው ከአምላክ ልብ ነው። ከአምላክ ሐሳብ ነው የሚመነጨው። ገዢነት የሚመነጨው ከአምላክ ሐሳብ ነው። አምላካዊ ሐሳብን ማሰብ የማይችል አምላካዊ ነገሮችን መስራት መፍጠር አይችልም። ስለዚህ ይሄ ሐሳብ አንድ ሐሳብ ሶስቱም ውስጥ አለ። ምንም ቅጽበት የለም። በሶስቱም ውስጥ አንድን ሐሳብ ያስባሉ። ምክንያቱም አንድ ልብ አላቸው፣ የአምላክ ልብ። ስለዚህ በገዢነት አንድ የሆኑት ለዚህ ነው። አንዱ የአምላክ ልብ ግን እያንዳንዳቸው ውስጥ ስላለ እያንዳንዳቸው ሁሉን የማድረግ አቅምና ችሎታ አላቸው። ስለዚህ ሶስት ገዢዎች ወይም አምላኮች አሉ። ስለዚህ አምላካችን እግዚአብሔር አንድም ሶስትም ነው ስንል በአካሉ ሶስት ነው፣ በባህሪው አንድ ነው እያለ። ስለዚህ ሶስት አምላኮች በአምላክነት አንድ ናቸው የሚለው ትምህርት ግልጽና ብሪፍ ነው ብዬ ነው። እናመሰግናለን። እውነተኛው ወልደ ዋህድ የአሁኑ ሀሳብ ላይ ሀሳብ አለ? በጣም አመሰግናለሁ። ቁርአን ምናምን የምትል ከሆነ ችግር የለም ትወርዳለህ። እንደሱ ዝም ብለህ የምታዳምጠኝ ከሆነ እናገራለሁ፣ ችግር የለም። በዚህ እስልምና በሚሰበክበት ቤት ለምን ዝም እንዳልኩኝ ታውቃለህ አይደል? አንድ ነገር አልተናገረም። ትምህርቱን ፒውር አድርጎ አስተማረ። በጣም አሪፍ፣ በጣም አሪፍ። አንተ በዘማ ቆነ ደስ ይለኛል። አግኝቼው ነው እንደ ወንድም አለም። ስለዚህ ትምህርቱ ምንድነው ምን እንደሚመስል አስረዳ። እውነተኛ ብዙም እንትን አይደለም። እኔ እና እሱ ምን ከተለ ዶክትሪን ይሄን ያህል እንትን አይደለም። ያው ስላሴ ሲባል በእኛ ቤተክርስቲያን በአካል 3 በስም 3 በግብር 3 በመለኮት አንድ ነው። ይሄ ማለት እንዴት ነው ቢባል በስም አብ ወልድ መንፈስ ቅዱስ፣ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ፣ በመለኮት ደግሞ አንድ እግዚአብሔር ብለን እናምናለን። ይህ ለብዙዎች ይከብዳል፣ ለማመን ይከብዳል። እንዴት ሶስት ሆኖ እንዴት አንድ ሆኗል የሚሉ ሰዎች አሉ። ይህን በምሳሌ ወይንም በማነጻጸር ለማስረዳት ያህል ምንም እንኳን አምላክን መግለጥ ባይችልም ለማስረዳት ያህል ፀሐይን እንደ ምሳሌ እንገልጻለን፣ ሰውንም እንደ ምሳሌ እንገልጻለን። ለምሳሌ ፀሐይ ክበብ አላት፣ ሙቀት አላት፣ ጨረር አላት። ግን ሶስት ፀሐይ አንልም። ጨረሩ ጨረር ነው፣ ጨረሩ ክበብ አይደለም፣ ጨረሩ ሙቀት አይደለም። ክበቡ ክበብ ነው፣ ጨረር አይደለም፣ ሙቀት አይደለም። ግን ደግሞ ጨረሩ ከክበቡ አይነጠልም፣ አይለይም። ሙቀቱ ከክበቡ አይለይም፣ አይነጠልም። በአንድነት አንድ ፀሐይ ተብለው ይነገራሉ ማለት ነው። በአንድነት አንድ ፀሐይ ተብለው ይነገራሉ። ይሄ ወደ እግዚአብሔር ስናመጣው በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ሆኖ ይኖራሉ ማለት ነው እና በእኛ የቤተክርስቲያናችን አስተምሮ ወይንም በክርስቲያኖች እምነት መሰረት ስላሴ ስንል ሶስትነቱ በስም ነው፣ በግብር ነው። በመለኮት ግን አንድ አምላክ ነው። ሶስት አምላክ እኛ ክርስቲያኖች አናመልክም፣ አምልከንም አናቅም። የምናመልከው አንድ እግዚአብሔርን። ባጭሩ ይሄ ነው። ሰፊ ቢሆንም ትምህርቱ ባጭሩ ይሄ ፀሐይ ስንት አካል አላት? ምሳሌ እንደሰጠው ከሆነ 3 ክበቡ፣ ጨረሩና ሙቀቱ። ፀሐይ ስንት ነች? በአካል ስንት አካል ሆና ነው ያያት? አንድ ፀሐይ ሲባል አንድ ፀሐይ ነው፣ ግን 3 አካል አላት። 3 አካል አላት ውስጧ። ነገርኩህ እኮ ጨረሩ፣ ሙቀቱ፣ ክበቡ እኮ እዛ ፀሐይ ውስጥ እኮ ነው ያንን ነገር ያየኸው እንጂ 3 አካል አየህ እንዴ? እኮ እኔም እኮ የምነግርህ በእግዚአብሔርነት ነው እኮ። አብ ወልድ መንፈስ ቅዱስ የምልህ በእግዚአብሔርነት ውስጥ እንዲሁ በደፈናው አሁን
ምን መሰለህ እሺ ስካብራራው አንዳንዴ ስናብራራ ትንሽ ዞር የምናደርገው ነገር አለ። ሶስት ፀሐይ አንልም ብለን የምንለው ነገር ትላለህ አንተ። ሶስት ፀሐይ መጀመሪያውም ሶስት ፀሐይ የለም እኮ። አዎ መጀመሪያውንም ሶስት እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። ኧረ አይደለም እንዴ ሶስት እግዚአብሔር በአካልማ አለ እኮ። በአካል እና በፀሐይም እኮ በአካል ሶስት ነገር አለ። ግን በፀሐይ ስትሄድ ግን ሶስት ነገር አለ። ፀሐይ በአካል የለም። በአካል ሶስት አላት። ጨረር አላት የላትም? አዛችሁ ፀሐይ ውስጥ እኮ ሁለት ነገር እዚህ መጥቶ ብርሃን የሚሰጠን ማን ነው? ክበቡ ነው እንደ መጣ ፀሐይ መጣ ነው እንደዚህ ብርሃን የሚሰጠን? ብርሃን የሚሰጠን እኮ ጨረሩ ነው። ከፀሐይ የወጣ ጨረር፣ ከፀሐይ የወጣ ጨረር አይደለም ምድርን የሚያበራው እኮ። ግን ፀሐይ ስንት ነው የምታያት? ስታይ አንድ አካል አለ የምታየው አይደል? አንድ አካል አይደል? ጨረሩና ክበቡ አንድ ነው እንዴ? አንድ ነው ጨረሩና ብርሃኑ። ይሄን መልስልኝ። ቆይ ጨረሩና ክበቡ አንድ ነው ወይ? እዛችሁ ከአንድ አካል ይወጣል። እኔም እኮ የምልህ እሱ ነው። አንድ እግዚአብሔር ነው የምልህ፣ አንድ ፀሐይ ነው። ግን አሁን አንድ ነገር ልንገር፣ ጨረሩና ክበቡ አንድ ነው። የምታየው ላይ የምታየው ክበብና እዚህ መጥቶ የሚያበራው የፀሐይ ብርሃኑ አንድ ነው። ብርሃኑና ሙቀቱ ጥያቄ አንዷ ፀሐይ ነው የሚወጣው። አንዷ ፀሐይ ልክ እኔ ሁለት ፀሐይ አልኩ እንዴ? ሁለት ፀሐይ አንዴ ስመኝ። እሺ አንዴ ስመኝ። ሁለት ፀሐይ ብያለሁ ወይ? መጀመሪያ መልስልኝ። ሁለት ፀሐይ ሳይኖር ሁለት ፀሐይ ማለት አትችልም። ታዲያ ምንድነው አሁን አንተ የምትለው? አሁን ምን አልኩኝ? በስላሴ ስትሄድ እኮ ሁለት ፀሐይ ብያለሁ ወይ? ሶስት ፀሐይ አሉ እኮ። ሶስት ፀሐይ ብያለሁ። በስላሴ ስትሄድ ሶስት ፀሐይ ብያለሁ ወይ? ሶስት ፀሐይ ብያለሁ ካልኩኝ ብለሃል በለኝ ብያለሁ ብዬ ከሆነ ንገረኝ። አንድ ፀሐይ ነበር። አይ ልሌ የፈለኩት አልገባህም። መጀመሪያውኑ ያየነው አንድ ፀሐይ ስለሆነ ያልገባህ አንተ ነህ እኮ። ስንት ፀሐይ አንልም የሚባለው ነገር ምንድን? ጨርስ እስኪ አውራና ጨርስ። ግልጽ አይደለም ነው ምልክ። ምኑ ነው ግልጽ ያልሆነልህ? መጀመሪያ ልክ እንደ ስላሴ ሶስት አካል ካየህ በኋላ ሶስት አምላክ አሉ፣ ግን ሶስት አምላክ አንልም። አምላክ ናቸው ትላለህ። ሶስት አካል ስላየህ ማን ያለው እንደዛ? አምላክ የምትለው እኮ ሶስት አካል አይተህ ነው አይደል? ያለው ማን ነው ነው? አንተ ነው ያልከው? እኔ ነኝ ያልኩት። ሶስት አምላክ አይደለም። ሶስት አምላክ የሚለውን ተው። ግን አምላክ የምትለው ሶስት አካል አይተህ ነው አይደል? አሁን ጥያቄ ምንድነው? ባጭሩ ምንድነው ትጠይቀኝ ፈልግ? እሺ በቃ ተውና እኔ የሚለውን ስማኝ። መጀመሪያውኑ ፀሐይ አንድ ናት። አንድ ሆና ሳለ ሶስት ፀሐይ አንልም የሚለው አባባል ራሱ ትንሽ ግራ የሚገባ ነገር ነው። ግራ ገብቷል። ለመሰለ ግራ የሚገባው ምልክ ቆይ እዚህ ጋር አንድ ያቆመው። ግራ የገባ ስንት ፀሐይ ብዬ ነው እኔ? አንተ እኮ አይደለም ይሄን ያልከው እኮ ትምህርቱ ትክክለኛ ትምህርቱ ሶስት ፀሐይ ብሏል። ትምህርቱ ብሏል እንደ አንተ እንዳልከው ነው የሚለው። እኔ ግን ምንድን ነው ያልኩት? እኔ መጀመሪያ እኔ ያልኩትን ንገረኝ እስኪ። ምንድን ነው ያልኩት? እኔ የምልህን አንድ ያዳምጠኛ። ቆይ አታቋርጥ። ምንድን ነው ያልኩት? እኔ አሁን ብሌም ስታደርገኝ ምንድን ነው ያልኩት? ሶስት ነገር ስላላት ፀሐይ ሶስት ፀሐይ አንልም አልክ። አንልም አንድ ፀሐይ ነው የምንለው አልኩ አይደል? አልከኛው። ጥፋቱ ምንድነው? ቢሆን እንደዚሁ ነው። ጥፋቱ ምንድነው? ስህተቱ እዚህ ጋር ምንድነው? ስህተቱን ብቻ ነገር። አሁን ይሄ ግልጻዊ አነጋገር ግን አይደለም ብዬ ነው። ምንድነው ስህተቱ? ይሄ ስህተት እንደዚህ ያልከው ነገር እዚህ ጋር ተሳስተሃል። ሚት አድርገህ አዳምጠኛ እንዴ። አንተም ታዝበታለህ ማለት ነው ቤቱ አይደለም። እኔ አንድ ሐሳቤን ልግለጽ ብዬ ነው ሚት አድርግልኝ ያልኩህ። እየተነጋገርን እኮ አንተ ብቻ ነው ሐሳብ የምትገልጸው። ሐሳቤን ተናግሬ ልጨርስ ነው ያልኩህ እኮ። አንዴ እስከምጨርስ ጠብቀኝ። እሺ ጨርስ። አሁን ፀሐይ ሶስት ነገር አላት። ፀሐይ ግን አንልም ተብሎ የተምነገረን ነገር አገላለጹ ትክክል ነው ብዬ አላምነው። ለመሰለም አላምነው። መጀመሪያውኑ ሶስት ፀሐይ የለም። በስላሴ ዘንድ ግን ስትሄድ ሶስት አካል። ስለ ፀሐዩ ጨርስ። ስለ ስላሴ ትመጣበታለህ። ስለ ፀሐዩ ጨርስ መጀመሪያ። ፀሐይ የለም ብለህ ስላሴን ለማስረዳት እኔ አልተስማማሁማ።
ስላሴን ለማስረዳት ነው እኮ እኔ አልተስማማም። አሁን አንተ ባልከው ነገር ሳልስማማ እንደተስማማው አድርገህ እያለፍክ አልተስማማውም። እውነተኛው አንድ ደቂቃ ቆይ፣ አንዴ ትቀጥላለህ። አንድ ደቂቃ እውነተኛው አንድ ደቂቃ ስጠኝማ። እኔ የምለው ወልድ ዋህድ የስላሴን አስተምሮ ያስረዳልኛል ብለህ ነው አይደለ? የፀሐዩን ምሳሌ ያመጣኸው አንተ። አስረድቶልኛል። ኦኬ። ስለዚህ የሚያስረዳልህ ከሆነ አንድ ነገር ለአንድ ነገር አስረጂ መሆን ይችላል የምንለው ኤክስፕረስ ያደረገው ነው አይደለ? ያንን ነገር እና ተመሳሳይ ሲሆን ነው። አይ በምሳሌም ትገልጻለህ። ግዴታ መመሳሰል የለበትም። መመሳሰል ማለት ኤግዛክት ላይክነስ ማለት በምሳሌ ትገልጻለህ። በምሳሌ ምሳሌ ያገላለጽ ምሳሌ ማለት እሱን የመሰለ ማለት ነው በአማርኛ። ምሳሌ ኖ ምሳሌ ማለት እሱን የመሰለ ማለት ነው እንዴ? ምሳሌ ያገላለጽ ማለት እኮ እንደዛ ማለት ነው። ምሳሌ ማለት ራሱ የዛ አምሳያ ማለት ነው በአማርኛ ቋንቋ። ኤግዛክት ላይክነስ ነው ያለው ነው አይደል? የዛ አምሳያ ሳይሆን ችግር የለውም። ይሄን አይተው ነው ችግር የለውም። አይተው ነው ችግር የለውም። እሺ። ስለዚህ በስላሴ አስተምህሮ መሰረት እሺ አብ ወልድና መንፈስ ቅዱስ አንድ አምላክ ናቸው አይደለ? በትክክል ሶስት አካላት አላቸው። አሁን አንድ አምላክ መባሉ ነው ያሳሰበ? ሶስት አምላክ እንዳመልክ ነው የምትፈልገው አንተ? የፈለግከው አሁን ሶስት አምላክ እንዳመልክ ነው አንድ አምላክ እንዳመልክ ነው የምትፈልገው አንተ? ሀሳቡ ላይ ትኩረት አድርግ። እሺ ችግር የለም። አንተ ብቻ አንድ አምላክ አምላኪ፣ እኔ ደግሞ ሶስት አምላክ አምላኪ እንድባልና እንደሆነ የፈለግከው ያለ እውነታው እኔ የማምንበትን እየነገርኩ አንተ የምታመልከው ሶስት አምላክ ነው እንዴት ትለኛለህ? እኔ የማመልከው አንድ አምላክ። በግድ ሶስት አምላክ እንዳመልክ ካረከኝ አድርገኝ፣ ችግር የለውም። እሺ እና እሺ አንድ አምላክ አለ፣ ሶስት አካላት አሉ ብለህ ነው የምታምነው? አዎ። ኦኬ። እነዚህ ሶስቱ አካላቶች በአካልነት ደረጃ አምላክ ናቸው አይደሉም? በአካልነት ደረጃ ሳይሆን በአምላክነት። አብ አምላክ አይደለም? አብ አምላክ አይደለም? አብ ከወልድ ከመንፈስ ቅዱስ ተነጥሎ ብቻውን አምላክ አይደለም። ብቻውን አምላክ አይደለም። ተነጥሎ ብቻውን አምላክ አይባልም። ኦኬ። አብ አምላክ አይባልም ብቻውን ተነጥሎ አብ ለብቻ ወልድ ለብቻ በአምላክነት አብ ወልድ አንድ አምላክ ነው አይባልም በለኝ ማለት እኮ አይባልም በለኝ። ብቻውን የማይባልበትን ምክንያት እየነገርኩህ እኮ ብቻውን ተነጥሎ ብቻውን አምላክ አይባልም በለኝ። አንዴ አይባልም በለኝ። ለምን እልሃለሁ እኮ ይባላል። እሺ አብ ብቻውን አምላክ አሁን ይባላል አይባልም? ጠየቀኛል። አንተ እንደምትፈልገው ሰው መመልስልህ፣ እውነታውን እንድመልስልህ ፈቃደኛ መጀመሪያ ልትሆን ይገባል። ከጠየቀኝ በኋላ ይባላል አይባልም? አብ ብቻውን አምላክ ይባላል አይባልም? አብ ብቻውን ለብቻ አምላክ፣ ወልድ ለብቻ አምላክ፣ መንፈስ ቅዱስ ለብቻ አምላክ፣ ሶስት አምላክ አይባልም። አብ ወልድ መንፈስ ቅዱስ አንድ አይባልም። ቆይ እሺ፣ አሁን እስም ይዘዋለህ? ቆይ እስም ይዘዋለህ? ምን አይነት ድርቅና ነው? አሁን አንተ እንደው ሶስት አምላክ እንድታስብል ነው ሐሳብህ? እስም ይዞ ይሄን ነጥብ ያዝልኝ። አብ ብቻውን አምላክ ይባላል ወይ ሲባል ስለው አብ ብቻውን አምላክ ይባላል ስለው አይባልም ማለት ተስማሙ። ያዝልኝ። ብቻውን ወልድ ብቻውን መንፈስ ቅዱስ ብቻውን ለብቻ አምላክ አይባልም። እሺ አሁን ይባላል አይባልም ሳይሆን ጥያቄ ነው ወይ? አብ ብቻውን አምላክ ነው? አሁን ደግሞ ቀጠልኩኝ። ሁለተኛ ጥያቄ አይባልም ነው እኮ። ሁለተኛ ጥያቄ ጠየቅኩኝ። አብ ብቻውን አምላክ ነው አይደል? የመጀመሪያው ጥያቄ ራሱ ምንድን ነው? ተወሱን የመጀመሪያው ወደ ሁለተኛው አብ ብቻውን አምላክ ነው አይደል? ከተውኮ ጥሩ። አብ ብቻውን አምላክ ነው አይደለም? እንዴት አይነት የቅድም የመላልሰን መጠየቀኝ አብ ብቻውን አምላክ ነው አይደለም? ከወልድና ከመንፈስ ቅዱስ ተነጥሎ ለማለት ነው። እንዴት ነው ጥያቄ? አልጠየቅኩህም። አብ ብቻውን አምላክ ነው ወይስ አይደለም? ተነጥሎ ነው ልትለኝ የፈለግከው? አብ ብቻውን አምላክ ነው ወይስ አይደለም? ጥያቄን እናስተካክልልህ። አንተ ወደምትፈልገው መንገድ ልትወስደኝ የኔን እምነት ነው የምነግርህ። እምነቴን ነው የምነግርህ። ችግር የለውም እኮ አንተ የምትፈልገውን ሳይሆን እምነቴን ነው የምነግርህ። አብ ብቻውን አምላክ ነው ብለህ ነው የምታምነው? አብ ወልድ መንፈስ ቅዱስ ነው አምላክ እግዚአብሔር። አብ ብቻውስ አምላክ ነው? ብቻውን የሌለበት ጊዜ የለም። ብቻውን ያለበት ጊዜ አለ ብዬ አልጠየኩም። አብ ብቻውን አምላክ ነው አይኖር እንዴት ትጠይቀኛለህ ታዲያ? አብ ብቻውን አምላክ ነው አይደለም? ከይቅርታ አብ ብቻውን የሌለበት ጊዜ የለም። ስለዚህ ክርስትና ለዚህ መልስ የለውም ማለት ነው።
ምን ማለት ነው? አለ እንጂ እየነገርኩህ አይደል? ብቻውን የሌለበት እኮ መልስልኛ። አብ ብቻውን አምላክ ነው ወይስ አይደለም? አይኖር አይባልም እንደዛ። እኔ ስለመኖሩ ስለሐለወቱ አልጠየቅኩህም። አብ ብቻውን አምላክ ነው ወይስ አይደለም? ብቻውን አይደለም አብ ሐረኒ ብቻውን ነው ወይስ አይደለም አላልኩም። ብቻውን አምላክ ነው ወይስ አይደለም? ስላልሆነ ነገር አትጠይቀኛ። ስላልሆነ ነገር ስለዚህ ኦኬ፣ ስለዚህ አብ ብቻውን አምላክ አይደለም ማለት ነው። ስላልሆነ ነገር አትጠይቀኝ። አማርኛ እሺ፣ አብ ብቻውን አምላክ አይደለም። ብቻውን አይባልም። እኔና አንተ እንደ ጓደኛ ጋር እንደሆነ እሺ፣ አምላክ ነው አምላክ አይደለም። ሀ አምላክ ነው ለአምላክ አይደለም። አዳምጠኛ። እንደዛ አይነት ምርጫ ልታስመርጠኛ አትችልም እኮ ነው እየነገርኩህ ያለው። በቃ ሚውት አድርግ። የምርም ዋህድ ነህ አንተ። የሞኝ ስራ ነው መሰለህ። የሞኝ ጥያቄ ነው። 10 ጊዜ ሚውት አድርግ። እሺ ሚውት አድርግ እባክህ። እንዴ አብ ብቻውን አምላክ ካልሆነ ሰው ነው ምንድን ነው? አብ ብቻውን እሺ፣ አስተውሉ። ምን አይነት አእምሮ ነው? አንድ አምላክ ነው ብለው የሚይዙት አካል በስዕል ደረጃ አስቀምጠውት ፊት ለፊት ጭራሽ ኦርቶዶክስ ብቻውን የሚባል ነገር የለም ተባልክ። ዝም ብለህ የራስህን ሀሳብ ማውራት አትችልም። ብቻውን የሚባል ነገር የለም። ኧረ በገዛ ሃይማኖት የኔ አይደለ እንዴ? ሞዴሬተሮች የላችሁ? ሚውት አድርጉት እስቲ። ሃይማኖቱ እኮ የኔ ነው። አንተ አይደለም የምተነትንልኝ። ለኔ ሃይማኖቱ የኔ ነው። ስለዚህ እኔ ነው የምታረጉኝ። አቡበከር ምን መሰለህ አሁን እሱ ሊል የፈለገው ቆይ አንዴ እውነተኛው ከይቅርታ አንዴ ቆይ አይደለም እቺ ጥያቄ ነው ራሱ እኔ እንድጠይቀኝ ወልክ እቺ ጥያቄ ነው ራሱ እንድጠይቀኝ። አንድ ደቂቃ ቆይ። ፖይንት እባክህ ፖይንት እኮ እንድንግባባ ነው። እቺን አሁን እኔ ዝም ብለህ ብትጠይቀኝ አቡኪ ሞዴሬተር ነህ መጥቶልሃል? ኦኬ እሱ ነው። አዎ እቺን አሁን ጥያቄ አሁን እኔን ብትጠይቀኝ በቃ አቡኪ መሰለህ ኦልሞስት ወልድ ውሃድ እንደጠየቀህ ሞዴሬተሮች ኡስታዝ አቡበከር ነው እንደ ሚውት የምታደርጉት? አዎ አይ በስተት ነው። እና ምንድነው መሰለህ አቡኪ ያልገባ ነገር እሺ አቡኪ ብቻውን የሚለውን ቃል ስትጨምርባት ተነጥሎ የሚል ነገር ይመጣል። ግን በቤተክርስቲያን አነጋገር ምን ይባላል መሰለህ? ብቻውን ሳይሆን የሚባለው በተለየ አካሉ ይባላል። ኢየሱስ አሁን ምን ብሏል? እኔ ብቻዬን አይደለሁም ብሏል መጽሐፍ ቅዱስ ላይ። አሁን በህልውና እኔ ውስጥ አብ አለና መንፈስ ቅዱስ አለ ለማለት ነው። አሁን ይህንን ላለ ማለት የተነጠለ ላለ ማለት በተለየ አካሉ ይባላል። አነጋገር ዘይቤው ገባል። ትንሽ ሌላ ገባ እኮ ወደዛማ አንመጣ። በተለየ አካሉ ብለህ ጠይቀውና በተለየ አካሉ ትልቁ ላይ አድርገው አንዴ አፎን እሺ ና ወልድ ዋህድ ኦኬ። አሁን እየጠየቅኩ ያለሁት ስለማን እንደሆነ እንድታቅ ነው። እንግዲህ የራስ መጽሐፍ ነው። እሺ ስለህ መጣህ ምናምን እንዳትለኝ። ዜና ስላሴ መጽሐፍ ነው። ዜና ስላሴ አቡነ ዘራብሩክ መጽሐፍ ነውና መግቢያው ላይ እንደዚህ አስቀምጦታል። እና ይሄ አብ ነው። ይሄ አምላክ ነው አይደለም? ማን ነው ያለ አንተ እንደዛ አብ ነው ይሄ ብለህ ምን ማለት ነው? ያው ተነጣጥለዋል። እዚህ ስዕል ላይ ተነጣጥለዋል። ያው ነገረኝ። ስንት ነው የሚታየው? 3 አካል አንድ አምላክ ነው የሚታየው በምሳሌያዊ ነው እኮ። እሺ ይሄ አምላክ ነው ምንድን ነው አምላክነቱ? በሶስትነት በሶስት አካል አንድ አምላክ። አሁን ምን ያልኩኝ? ኦኬ ስለዚህ ስላልገባህ ነው። ቆይ ስላልገባህ ነው። እንደዚህ አይነት ጥያቄ መጠየቅ ያለብህ ሌላ ጋር ብትጠይቅ አይሻልም? ጊዜን አታባክ። ቆይ ይሄን ፖይንት አንዴ በስዕል እንደዚህ አድርገህ ጠይቀህ በእንትን ነገርኩህ እኮ ነው። በስዕል እንዴት ነው? ምንድነው ችግሩ? ወል በስዕል አይጠየቅም። ይሄ እኮ እኔ አምላኬ ነው እያልኩ አይደለም እኮ። ይሄ ስዕል ቆይ ተረጋጋ። የት አለ? ቆይ አንዴ ስሚዞን ፎቶ ላንሳውና ተረጋጋ። ይልኝማ ቆይ ወልድ ዋህድ አሁን ስሚዝ ነው። ስለ አንድ ነገር ስናወራ ሁለት ነገራቶች አሉት። አንደኛው አካል አለው፣ ሁለተኛ ኤሰንስ አለው አይደለም ወልድ ዋህድ? ወይም ደግሞ ማንና ምን የሚሉ ሁለት ጥያቄዎችን አንሰር ያደርጋል። ለምሳሌ ስሚዞ ማን ነውና ምንድን ነው የሚለው ሁለቱ የተለያዩ ጥያቄዎች ናቸው። ማን ስትል አካሉን ታጠይቃለህ፣ ምንድን ነው ደግሞ ስትል ሰው ነው ትላለህ። የጠየቁህ ጥያቄ ተመሳሳይ ነው። መቼስ አብ ኤሰንስ የለውም አትለኝም። አብ አካል አለው አልከውና መናገር ያለብን ነገር አልቶም የራስ መጽሐፍ ነው። አብ ማን ነው ስልህ ነው። ስለዚህ አካል ይሄ ማን ነው ስልህ አብ ነው ትለኛለህ። ምንድን ነው ስልህ
እንደዚህ አምላክ ነው ወይስ ሰው? የስላሴ መገለጫ ስዕል ነው እንጂ ስላሴን በቃላት መግለጽ ወይ በጽሁፍ የተጻፈውን ስላሴ በስዕል ለመመኑ ለማስደረስ የተሳለ ነው እንጂ ስላሴን ይገልጻል እያልኩ እያለ አይደለም። ስላሴ ነው ይሄ እየተባለ አይደለም። ስለዚህ የማይሆን ምሳሌ ዘጋ ነው። ችግር የለውም። የአብ ምንነቱ ምንድን ነው? አምላክ ነው ወይስ ሰው? ስላሴ እንዴት አይገልጽም? ምን እያልኩ ነው? ቆይ ችግር የለውም። እውነተኛው እንመጣበታለን። ቆይ ትቀጥላላችሁ ከአንተ ጋር እሱን ፖይንት። የአብ ምንነቱ አምላክ ነው ወይስ ሰው ነው? የአብ ምንነቱ ምንድን ነው? እኔ በጣም እኮ የሚያስገርም ጥያቄ። የአብ ምንነቱ ሰው ነው ምንድን ነው? እንዴት ሰው ብለህ እንዴት ትጠይቀኛለህ? ምንድን ነው አሁን አንተ እኔን ልታስገባበት የፈለግከው ወጥመድ ምንድን ነው? በግልጽ እኔም አሁን እየነገርኩ ነው። ልታስክድ እንደዚህ ብለህ ስላሴ ወላሂ እኔ ምንም አላህ ፍራ። እኔ ላስክድህ አይደለም የመጣሁት። በሎጂክ ለምን አታወራም? አብ ሰው ነው ምንድን ነው? እንዴት ትለኛለህ እንደዚህ? አሁን እንደ አንድ አዋቂ ከምሬ እኮ ነው። በጣም ስለሚያስገርም ነው። በጣም ያስገርም በእውነት። በሎጂክ በእውቀት ለምን አታወራም? ቀጥሉ በቃ እውነተኛው። እሺ ይቅርታ በቃ እሺ ትቼዋለሁ። አብ ሰው ነው ያንኑ እየመላለስ ቀንም ሙሉ እኔ የጠየቅኩት ጥያቄ መመለስ ሳትችል ስለኔ መጽሐፍ ገብተህ እኔ ጠየቅኩህ እኮ ቁርአን ፍጡር ነው ፈጣሪ ነው የሚለው እንኳን መመለስ ሳትችል በጣም ያስገርማል። ለምን አትመልስም? ቁርአን ፍጡር ነው ፈጣሪ ነው? እስኪ ጠየቅኩህን እስኪ መልስልኝ። እና እኔ እንደው እስልምና እስቲ እጄን አይተህ ቢያንስ ትልቅ ሰው መሆኔን አትገምትም? ተው እንጂ ስለ እውቀት ቀጥሉ። እውነተኛው በቃ እኔ ምን እንደሆነ እሺ። ወልድ እንትኑ የቅድሙ ላይ ፀሐይ ነው እውነተኛው ቁርአን ምንድን ነው ብለህ ታምናለህ አንተ? ወልድ ፀሐይ ሲያስረዳ እውነተኛው ቁርአን ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? ቁርአን ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? ቁርአን መጽሐፉ ፍጡር ነው። መጽሐፉ ሳይሆን መጽሐፉማ ያው ሁሉም ሰው እጅ ላይ ያለ ነው። ለመሐመድ የወረደለት ፍጡር ነው። ፍጡር ነው ማለት ነው። እራሳችሁ የምታምኑበት አውሩ እንጂ ስለዚህ ፍጡር ነው ማለት ነው። ኧረ እባካችሁ ተው። እሺ ስለኛ ስለራሳችን ስለዚህ እውነተኛው ምንድነው ማለት ነው? ቁርአን ፍጡር ነው ማለት ነው። እየሰማው ፍጡር ነው ብለን እንትን ካልከኝ ኡስታዝ እየሰማው አልነበረም እና ኧረ ስለ ቁርአን ፍጡርነት እየተወያዩ ነው ወላሂ። እና ምንድነው እውነተኛ ምንድነው ታዲያ? ወልደ ዋህድና ምን እንበለው? ፍጡር እንበለው ፈጣሪ እንበለው? ቁርአን ይሄ ዓለም መጨረሻ። እሺ ለምን እንዴ? እሺ ቁርአን ጋር እንሄዳለን። የኛን ከአላህ የሆነው መንፈስስ ምንድነው? ከአላህ የሆነው መንፈስ ጨርስ ያለህ ነው። ቁርአን ብለህ እውነተኛውን ጠይቀዋል። ከአላህ የኛ የሚያልቅ አይደለም። የኛ በጣም ከባድ ነው። ያልቅ ወልድ እኮ ከክርስትና እንትን መውጣት ፈልጓል። ከእውነተኛው ጋር ማውራት አልፈልገም። በቃ ይሄ ነው ባጭሩ። ምንድነው መሰለህ እኔ ማወቅና መመርመር የፈለኩት ለምን ታውቃለህ? እስልምና በጣም ኢንተረስቲንግ ሃይማኖት ነውና ማወቅ ፈልጌ እናንተ ጊዜን እያባከናችሁብኝ ነው። ምን አለ ስለ እስልምና እኔ የምጠይቀውን ጥያቄ በአግባቡ አንተ የመቀባውን እንትን እዛው አድርገውና ስላሴ መጀመሪያ ፍቱ እስቲ። በጣም ተሸወድን። ልባችን በጣም አንተ ነካህን። ምን አለ እንደው በእውነት እኔ በጣም ያስገርመኝ እንደው አላህ ለመሐመድ አንድ ቦታ ላይ እኔ አምላክ ነኝ እኔ አንድ አምላክ ነኝ ያለበትን ቦታ ብታሳየኝ በጣም ደስ ይለኝ ነበር። ኡስታዝ አቡኪ ታስተናግደዋለህ? እንደው ምናልባት እንደው በጣም ጄኔረስ ሆኜ ማለት ነው። በጣም አስተውላችሁት ከሆነ ማለት ነው ምንድነው እያስተዋልኩ ያለሁት እኔ አሁን ስጠይቀው በጣም ተቆጣኝ ምናምን ተናገረኝ። በቃ ተውኩትና አንተን አልኩኝ። ከዛው ምንድነው በቃ ወደ እስልምና ኡስታዝ ይቅርታ አድርግልኝና ሁሉም ሰው ወደ እስላም እንዲመጣ ነው የእናንተ ጥሪ አይደለ? እኔ አሁን የምጠይቀውን ጥያቄ ብትመልስልኝ ፖላይትሊ ምን ችግር አለ? እኮ በጣም እኔ አሁን ለምሳሌ ምን እናድርግ መሰለህ? ቆይ ምን እናድርግ መሰለህ? እቺን እንደው እንቅልፍ እንዲወስደኝ እቺን ጥያቄ ብትመልስልኝ። ለምሳሌ ነብዩ መሐመድ እንቅልፍ እንዲወስድ ማድረግ ያለብህ ነገር ጥያቄን መመለስና ማስመለስ ሳይሆን ልብህን ንጹህ ማድረግ ነው። እንደዛ ከሆነ እንቅልፍ ይወስድሃል። አሁን ምን እናድርግ መሰለህ? ወልድ ዋህድ ጥያቄ አለው እንደተመለከታችሁት። ክርስትናውን ቤቴ ይቀበር ተውት፣ እሱን እኔ አበጠረዋለሁ፣ እናንተ አትንኩት፣ መንካት የለባችሁ። እስልምና እንደው ኢንተረስቲንግ ነው። ስለ እስልምና መጠየቅ እፈልጋለሁ። እናንተ ደግሞ ብዙ ጊዜ ትመልሳላችሁ።
ስለዚህ ልጠይቅ የሚል ነገር ነው ያነሳው። እኛ እንስማማለን፣ ችግር የለውም። አንድ ሰው አልመለስም ካለ እንግዲህ በግድ እንትን በላ አንለው። አሁንም ግን የምናደርገው አንድ ጥያቄ ስትጠይቀን ራሱን ጥያቄ በክርስትና እንጠይቃለን። ከተስማማህ ብቻ ተስማምቻለሁ ወደ ጥያቄው ልሂድ ትላለህ። ካልሆነ ደግሞ ትንሽ ታብታብ እጥረትም አለ፣ ወደዛ እንትን ትላለህ ማለት ነው። ወልድ ዋህድ አለ ወንድም አለ ተስማማ ምን ነበረ መስማማ ምን መልስልሃለን አልከኝ። እሺ አልኩህ እኮ ፎከስ አድርገህ እንትን በለኝ። አንተ ጥያቄ ትጠይቃለህ፣ ራሱን ጥያቄ መልሰን እንጠይቃለን። ከመለስክልኝ በኋላ ነው። ከመለስን በኋላ ሳትመልስ ግን አንተ እንደገና እኔን ጥያቄ የምትጠይቀኝ ወይ መደናቆር እንዳይሆን ብዬ ከዛ ደግሞ እንዴት ነው የምናደርገው መሰለህ? የሆነ ጊዜ ላይ አንዲት እንትን ነበረች፣ የሆነች የምትጠይቅ ልጅ ነበረችና ስትጠይቀን ምን ታደርጋለች ታውቃለህ? 9 ሰዓት ሙሉ ትጠይቀናለች። ከዛ መልሰንላት ምናምን አሁን ለምሳሌ ስምህ ማን ነው ትለኛለች። አቡበከር ነው እላታለሁ። ማስረጃ ትለኛለች። ይኸው እዚህ ተጽፏል እላታለሁ። በቃ አይደለም ብላ ሽምጠጥ ትላለች። ስለዚህ ምንድነው የምናደርገው? ደቂቃ ነው የምናደርገው። ለምሳሌ አንተ 1 ደቂቃ ተወስድና በደንብ አብጠርጥረህ ታስረዳለህ። እኔ ደግሞ 3 ደቂቃ ወስጄ ይመልሳሉ። ወይ ደግሞ ስሚዞ ወይ ደግሞ አቡኪ እንዲህ እያለ 3 ደቂቃ ወስዶ ይመልሳሉ። ከዛ 3 ደቂቃው ላይ ካልተመለሰልህ ደግሞ ሪፍሌክሽን ታይም ይሰጥሃል አንተ። ከዛ አይ ይሄ ነገር እንደዚህ ነው ትላለህ። ከዛ እኛም ደግሞ በቀጣይ ኮንክሉድ እናደርግና ጨረስን ማለት ነው። በጣም ጥሩ። ኢንኬዝ አልተመለሰልኝም ብለህ ብታስብ ራሱ ትይዛትና ቀጣይ እንደዛ እንደግማለን ማለት ነው። ከዛ ወደኛ ጥያቄ ነው። በጣም ጥሩ አቡበከር፣ በጣም ጥሩ። እሺ ሰምታችኋል። እንግዲህ አሁን ውሰድ 1 ደቂቃህን ጥያቄን ጠይቅ። አሁን ምንድነው መሰለህ የኔ ጥያቄ መሐመድ አላህ ወደሱ ቁርአን ሲልክለት እኔ ቃል በቃል እኔ አምላክ አንዱ አምላክ ፈጣሪ ነኝ እኔ ብሎ ራሱ አላህ የተናገረበት ቦታ ለነብዩ ሙሳ የተናገረውን አይደለም ለመሐመድ የተናገረበት ቦታ። ለምን አንድ ነብይ ከፈጣሪው እኔ ነኝ ተብሎ ሳይነገረው ይሄ ሁሉ ስብከት ሊሰብክ አይችልም። እኔ ነኝ አምላክህ ብሎ ቃል በቃል የተናገረው ቦታ አለ ወይ? ካለ አሳዩኝ። ለነብዩ ሙሳ የተነገረውን ግን ካሳየኝ እሱ አግባብ አይደለም። እሱ ለነብዩ ሙሳ የተነገረ ነው። እኔ የፈለኩት ለመሐመድ ቃል በቃል እቺ ነች። ብዙ ጥያቄ እንዳልደራረብ እቺን አሳይ። ጨርሻለሁ። ጥያቄው ሰምታችሁት ከሆነ አላህ ቃል በቃል ምን ያለው? ቃሉን ድገመውማ። ቃል በቃል እኔ የዚህ ዓለም ፈጣሪ ነኝ አምላክ ነኝ ብሎ ለመሐመድ የተናገረው ለሙሴ አይደለም። እንዳትሳሳት እዚህ ጋር የሙሴ የተነገረውን አምጥተህ እንዳታሳየኝ። ለመሐመድ በመልእክት አይደለም ራሱ ቃል በቃል የተናገረው ካለ ነው። ይሄን ነው ፈልገው። እሺ ለኔ ያው እንትን 3 ደቂቃ ያዙልኝ። 3 ደቂቃም የሚያስኬድ አይደለም ግን ሌላው ሰው ትንሽ ሰፋ እንዲል 3 ደቂቃ ሌላውም ሰው በደንብ እንዲያዳምጥ። የሙሴን ጥቅስ እንዳትሰጠኝ ብያለሁ። እሺ እንዳትሳሳት። በቃ አለቃ ደቂቃ እኮ አለቀ። ችግር የለውም። እኔ የሙሴንም የአሮንንም የኢየሱስንም ላምጣ እዛ ሐሳብን ያንን ሐሳብ የማስቀምጥበት መንገድና አርቲኩሌት የማደርግበትን መንገድ ነው። ቃል በቃል ነው ያልኩህ እኮ ቃል የለም በለኝ። ለምን እንዴ? አንተን ሐሳብ እኮ አይደለም የምፈልገው ነው ቃል በቃል። እሺ ሚውት አድርግና እሺ እኔ በደቂቃ ላውራ። በቃ ተስማማን። በመሃል እንደማገባ መጀመሪያ ቃል ግባልኝ። ወልድ ዋህድ ይሄንን ቃል ሳገባልኝ አልቀጥልም እኮ እየጠበቅኩ ነው እኮ። በመሃል አገባም አይደለ? ምን አይነት አባባል ነው? ይሄው ሚውት አድርገህ 3 ደቂቃ ሰጥቻለሁ አልከኝ። እኔ 10 ደቂቃም ሰጥቻለሁ። ችግር የለም። ኦኬ። ስለዚህ እንዳገባብኝ በመሃል ማለት ነው። በጣም ቀላል ጥያቄ ነው የጠየቅነው ጥያቄ አላህ Subhanahu Wa Ta'ala 2 ደቂቃ 3 ደቂቃ ያዙልኝና ስሚዝ አስቆመኝ። እሺ አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ አምላክ ነኝ እኔ የዚህ ዓለም ፈጣሪ ነኝ ብሎ የተናገረበትን ቦታ ሰጠን ነው ያለው። ይህ በመጀመሪያ ጥያቄው ራሱ አስቂኝ ጥያቄ ተብሎ ነው የሚመደበው ማለት ነው በጥያቄ አመዳደብ ስርዓት ውስጥ። ለምን መሰላችሁ? አንድ አካል አንድን ነገር እኔ በምፈልገው ደረጃ እንዲህ ብሎ ያስቀምጥ ብሎ ማለት በራሱ በጣም ስሁት የሆነ ነገር ነው። ግን ጥያቄውን ከመጠየቅ አንፃር ያጋጠመው ስህተት ነው ብለን በማሰብ
ሐሳቡን ጨምቀን የፈለገው ምን እንደሆነ እናስቀምጣለን። ምን አለን? አላህ Subhanahu Wa Ta'ala ለምሳሌ ሱረቱ ጣሃ ላይ እኔ አምላክ ነኝ ብሎ ተናግሯል። ሂኖስ ቁርአንን ያወረደው አላህ ነው። ይሄንን ዲዳክቲቭ አርጊመንት ይሁ ቁርአንን ያወረደው አላህ ነው። አላህ ደግሞ አምላክ መሆኑን ተናግሯል። እኔ አላህ ነኝ እያለ የተናገረው አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው። ሱረቱ ጣሃ አንቀጽ 14 ላይ እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዘኝ፣ ሶላትንም እኔ ለማውሳት ስገዳል። ይሄን ጥያቄ ይሄ ጥያቄ እኮ ለነብዩ ሙሳ የተነገረ ነው እንዴ? ለማንም የተነገረ ይሁን እያንዳንዱ ከዚህ በፊት የነበረውን ነገር እኮ ምን ነግረህ አንተ እንድትማርበት ነው ብሎ ነው አላህ Subhanahu Wa Ta'ala የሚያስቀምጠው ማለት ነው። እኛ ሙስሊሞች ግን ወሊላሂል ሐምድ ብቸኛ ማስረጃችን ይሄ ብቻ አይደለም ማለት ነው። ሱረቱል በቀራ ምዕራፍ 2 አንቀጽ 163 ላይ አላህ እንዲህ ብሎ ያስቀምጣል። አምላካችሁ አንድ አምላክ ብቻ ነው አለ። ማን ነው እርሱ አምላክ? ከእርሱ በቀር ሌላ አምላክ የለምና አለ። እጅግ በጣም ሩህሩህና አዛኝ የሆነ ነው ብሎ ነው የሚያስቀምጠው ሱረቱል በቀራ ምዕራፍ 2 አንቀጽ 163 ላይ ማለት ነው። ይሄ መቼስ ለሌላ አካል የተነገረ ነው ብለህ አትናገርም። ሱረቱል አንዓም ከአንቀጽ 59 እስከ 60 ብትመለከት በል ምስጋና ለአላህ ይሁን ከአላህ ጋር ሌላ አምላክ አለን የለም ብሎ መልስ ያስቀምጣል ማለት ነው። ይልቁንም ከእነርሱ ከእውነተኞች የሚዘነበሉ ህዝቦች ናቸው ብሎ ነው አላህ የሚያስቀምጠው ሱረቱል አንዓም ላይ ማለት ነው። ይሄ ገሃዳዊ የሆነ ነገር ነው። ቁርአን ላይ በጣም ብዙ ጥቅሶችን ማምጣት ይቻላል። ኢቨን ሱረቱል ኢኽላስ ለምን አንጠቀምም? ሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 እስከ 4 መጠቀም አንችልም? ሙሐመድ ሆይ አንተ ሙሐመድ ነው የሚለው እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ቢጤ የለውም ይላል። ይሄን የቁርአን አንቀጽ እንዴት እንደምንጠቀም ላስረዳችሁ። አላህ ብሎ ማለት በራሱ ሁወል ሙአለህ ከስሙ ተነስተን እኛ ምንም ማስረጃ ባይኖረን እንደ አንድ ሙስሊም አላህ ብሎ ማለት ራሱ ሁወል ሙአለህ አልማዕቡድ የሚመለክ ማለት ነው። አላህ ብሎ ማለትም ራሱ ማለት ነው ትክክለኛ አምላክ ብሎ ማለት ነው። ይሄንን ማንኛውም የቁርአን የአረብኛ መዛግብቶችን ብትመለከት ማግኘት ይቻላል። ኢስላማዊ አይደለም ኖርማል የአረብኛ መዛግብትን ማለት ነው። ስለዚህ በእነዚህ ሁሉ ማስረጃዎች አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። ሌሎችንም ልጨምርልህ። ለምሳሌ ሐዲስ አልቁድሲ የምንለው ነገር አለ። ሐዲስ አልቁድሲ ብለን የምንጠራው አላህ ቀጥታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነገራቸው ነው። በዛ ላይ አላህ Subhanahu Wa Ta'ala ምን ብሎ ያስቀምጣል? ለምሳሌ ረጅሙ ሐዲስ ላይ አህለ ሻሞች ከዘገቡት ሐዲስ ውስጥ በጣም ምርጡ ሐዲስ ነው ብሎ የተናገሩለት ኢማም አህመድ ያ ሐዲስ ላይ ምን ብሎ ነው የሚያስቀምጠው? አላህ Subhanahu Wa Ta'ala ራሱን እንደ አምላክ አርቲኩሌት እያደረገ እኔ አምላካችሁ ነኝ፣ እኔን ብትጠይቁኝ እሰጣችኋለሁ፣ ብትቸገሩ እኔን ጠይቁኝ፣ ብትጠሙ እኔን ጠይቁኝ፣ ብትራቡ እኔን ጠይቁኝ፣ ምን ለብሱት ብታጡ እኔን ጠይቁኝ እያለ አላህ በግልጽ ያስቀምጣል ማለት ነው። ስለዚህ አይ ቲንክ ሰዓቴን አላቅም ግን ይበቃናል። አሁን ምንድነው የምታረገው? አይ አወከር ይሄ ያቀረበው ሐሳብ በዚህ የሚመታ ነው፣ ይሄ ደግሞ በዚህ የሚመታ ነው ብለህ መቀጠል ትችላለህ። አወከር ያው ሰዓትን እንድትጠቀምበት እንትን ብዬ ነው እንጂ ጥያቄህን አልሰማኸውም ማለት ነው። አላህ ለመሐመድ ቃል በቃል እኔ አምላክ ነኝ እኔን አምልከኝ ብሎ የተናገረበትን የቁርአን አንቀጽ ስጠኝ አሳየኝ ነው። ለሙሳ የተናገረው እኛም መጽሐፍ ላይም አለ። እኔ አምላክ አንድ ነኝ ብሎ በቁጥቋጦ የተነገረውን አይደለም የፈለጉት። መሐመድ ነብይ ነኝ ብሎ ሲወጣ መጀመሪያ ስለ አምላኩ እኔ አንድ አምላክ ነኝ እኔን አምልከኝ ብሎ ቃል በቃል የተናገረበት በስማ በለው አይደለም፣ ቃል በቃል ለሱ ለመሐመድ የተናገረበት የቁርአን አንቀጽ ሐዲስም አይደለም። ሐዲስም ከ300 ዓመት ከ400 ዓመት የመጣ ነገር እሱን አይደል። ከቁርአን አንድ ስጠኝ ነው ያልኩ። ስለዚህ አሁንም 3 ደቂቃ ይሰጠህ። ከቁርአን አንድ አንቀጽ ስጠኝ። ከታች ጻፉለት። ሐዲስ ከ300 በኋላ የመጣ ነው ብሏል። ዊል ሲ እናወራለን። እሺ ዛሬ ችግር የለውም በደንብ አድርገን እናወራለን። ማታውቀውን ነገር ባታወራ ጥሩ ነው። ከዛ ደግሞ ለሙሴ እኔ አምላክ አንድ ነኝ እኔን ተገዛኝ ብሎ ቁጥቋጦ ላይ ተናግሯል ብለሃል። ወላሂ ምጠይቅህ ያንን ነው። እሱን ካመጣህ እንዲህ ቆሜ ነው ማጨበጫው። አካውንቴን ዘግቼ እወጣልሃለሁ። ምክንያቱም ዝም ብሎ ክርስቲያኖች ብዙ ጊዜ እንደዚህ ብለው እንትን ይሏቸዋል ስለሚሸውዷቸውና ስለሚዋሻቸው ማለት ነው፣ እንደማያነቡ ስለሚያውቁ። እሺ ይሄ ወገናችን ምን አደረገ መሰላችሁ? እኛ ሱረቱ ጣሃን እንደ አንድ ጥቅስ ጠቅሰን ያቀረብነው አርቲኩሌት ስናደርገው ደግሞ በሐሳብ ደረጃ ርቱ በሆነ መንገድ ነው ያቀረብነው። ከዛ ውጪ ተጨማሪ ጥቅሶችን ሱረቱል ኢኽላስ ላይ፣ ሱረቱል በቀራ ላይ፣ ሱረቱል አንዓም ላይ ጠቅሰናል። ግን እንደተለመደው ክርስቲያኖች ያንን አይሰሙ፣ ለመስማትም አይፈልጉ። ስለዚህ ምን ያደርጋሉ?
በቃ አቮይድ ያደርጋሉ ማለት ነው። አቮይዲንግ ዘ ፖይንት። እነዚህን ፖይንቶች ትተው ሌላ ነገር ላይ ያወራሉ ማለት ነው። ስለዚህ ያንን ሐሳብ አሁንም ቀደም መተናል፣ አሁንም ደግሜ እመታዋለሁ። ቁርአን ያወረደው አላህ ነው። ቁርአን አላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያደረገው ትምህርት ነው። በዛ ትምህርት ውስጥ እኛም እንጠቀምበት፣ ሌሎች አካላቶች የሚጠቀሙበት፣ በጊዜ የነበሩ ሰዎች የሚጠቀሙበት፣ ታሪክ የሚነገርበት ነው። በዛ ላይ አላህ Subhanahu Wa Ta'ala እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለም። ለምን አንቀጽ አንድ ሁለተኛ ብል እየሰጠው ተመልከቱ። በቃ እያቋረጠኝ ነው ማለት ነው። አሁን የመጨረሻ እኮ ሴሽናችን ነው። በመሃል መግባት አያስፈልግም። ከዚህ በኋላ አልተመለሰልኝም። ወደ በቃ አለቀ። አሁን ተስማምተን ነው የጀመርነው። እኔ ሐሳቦችን አስቀምጫለሁ። አይ አልተመለሰ ችግር የለውም። ወደ ክርስትናው ደግሞ እንሄዳለን ማለት ነው። ሌላ ጊዜ ደግሞ መልሰህ ትጠይቃለህ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያኔ በሙሳ ጊዜ እኔ አላህ ነኝ አምልከኝና እኔን ተገዛኝ የሚለው አላህ Subhanahu Wa Ta'ala በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ሲመጣ ሐሳቡን ቀይሮ ነው። ሪክ እንደዛ ነው የምትመጣው። ይቀጥል ደግሞ ሱረቱል በቀራ ምዕራፍ 2 አንቀጽ 163 ላይ አላህ በግልጽ እንደተናገረ አስቀምጠን እና ያንን ጥቅስ ራሱ ሊነካው አልቻለም ማለት ነው። የቅድሙን እየደገምክልኝ ነው። ሰዓታችንን ጨርሰናል። አሁን እኔ ወደ አንተን ወደ መጠየቅ ልሂድ። የቅድሙን እየደገምክልኝ ነው። አልሰማኝም? ሚውት አድርገኛል። ጨረስን በቃ ሰዓት ምንም አይታል። አሳየኛ ጥቅስ ችግር መጀመሪያ ተስማምተን ጥቅስ አሳየኝ። አላሳየኝም እኮ አባቴ። ችግር የለም ተስማምተን የጀመርነው አይደለም። መጀመሪያ አንድ አንቀጽ አሳየኝ። ምንድነው ተስማምተን በጣም መጀመሪያ የተስማማነውን እኮ አልተገበርኩም። አንተ አሁን ለመጠየቅ እየቸኮልክ ነው። መልሱን ሳትሰጠኝ ለመጠየቅ እየቸኮልክ ነው። አልጠየቅም በላ ሚውት አድርግ በቃ አልጠየቅም። እኔ እንደመጀመሪያው ክርስትና ወናና ባዶ ነው ካልከኝ አሁንም እቀበል። ወንድም አለም አልሰማኝም። በቃ ሚውት አድርግ በቃ ይሄ ሁሉ በቃ እንትን ላለ ማለት ነው። ወላሂ ላለ መጠየቅ እኮ ነው። ይበቃል። እሺ ሌላ ክርስቲያን ካለ ሌላ እዚህ ጋር አንድ የመጽሐፍ ጥቅስ አሳየኝ። ሚውት አድርግ በቃ እዚህ ጋር አንድ የመጽሐፍ ጥቅስ አሳየኝ። የለም ወልዋድ አንተ አሁን ለምሳሌ አንድ እውር የሆነ ሰው እኔ ጋር መጥቶ አሳየኝ ቢለኝ እውር ነህ ነው እውር ነህ እያልኩ ማየት እየቻልክ አይደለም። ኢየሱስ ክርስቶስ ራሱ ተናግሯል። ማየት የተሳናቸው ናቸው ብሏል። እነዛ አካላቶች ጆሮ አላቸው አይሰሙበትም ብሏል። እና እኔ እኮ ቦርቡሬ አላሰማም። እንግዲህ በግድ ስንት ጥቅስ ጠቅሻለሁ አይደል? እነዛን ጥቅሶች እንዴት አድርጌ ነው ማስገባው? እንዴት አድርጌ ላስገባልህ ብሏል የሆነ ፓስተር። እና እንደዛ ነው። ቀደም ባይዘው የጠቅሰው ነበርና ምን ብሎ ነበረ? በጣም የሚገርማችሁ ለሙሴ እኔ አምላክ ነኝ ብሎ ተናግሯል አለ። የትም አታገኙም እንደዚህ አይነት ጥቅስ ባይብል ላይ ማለት ነው። በቃ ይሸውዷቸዋል። ወላሂ በቃ ጢባጢቤ ነው የሚጮቱባቸው ክርስቲያኖች ላይ። በተለይ ኦርቶዶክስ ክርስቲያን ባይብል የሚባል ነገር ምን ታምረ ማርያምን ነው ባይብል ብለው የሚያስቡት ማለት ነው። ከዛ ምን ያደርጋሉ? እንዳሁን እንዳያችሁ ጥያቄ ከተጠየቁ ብዙ ነገር ሊጋለጥ ነው። እዚህ ጋር የሚያዳምጠውም ክርስቲያን እስካሁንም ብዙ ጥያቄ የተፈጠረበት ነው። ከዚህ በኋላም ሊፈጠር ነው። ስለዚህ ምን ያደርጋል? በቃ ላለመጠየቅ ጸጥ። ይህን ግለሰብ የብሉይ ኪዳን መጽሐፍት ስንት ናቸው ብለን የምንጠይቀው ማያውቅ ግለሰብ ነው ሐቂቀተን ማለት ነው። አሁን ኮሜንት ላይ ሊጽፍ ይችላል። ይሄድና አይቶ ምናምን ኮሜንት ላይ ጣያ ያደርጋል። አያውቁም። የአዲስ ኪዳን መጽሐፍቶች ስንት ናቸው ብትል አያውቅም። እና እንኳን አወረዳችሁት ችግር የለውም።